ቢላዋ ሽንኩርት መክተፊያ ነው፣ ለመረረው ደግሞ አንገት መቁረጫ። እኔ ቲክቶክ ላይ ዩቲዩብ ላይ አንዳንድ የምናያቸው ሰዎች እኔ አማኑኤል ለሕክምና ሄደው ሆስፒታሉ ለጊዜው ሞልቷል አልጋ እስኪለቀቅላችሁ ድረስ ቲክቶክ ላይ ጠብቁ ብሎ ያሰናበታቸው ይመስሉ። እንደው በማርያም ይዣቸዋለሁ። እንደ ማርያምን የምትወዷት ከሆነ ላይክ አድርጉልኝ። ይሄ ማለት ምን ማለት ነው? ስለ አይነ ብርሃን ስለ ማርያም በሳንቲም ጣሉልኝ ከማለት የተለየ አይደል። 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ናት። ቲክቶካችሁን እኮ ነው። ቤተክርስቲያን መስራት ህንጻ ቤተክርስቲያን መስራትና ትዳር ማቋቋም አንድ ናቸው። በቤተክርስቲያን ትምህርት ብዙ ዝግጅቶች ቢኖሩም ዋናዎቹ 5 ዝግጅቶች ናቸው። ዛሬ ባልና ሚስት አንድ አልጋ ላይ ተኝተው እሷ በሌላ ቲክቶክ እሱ በሌላ ቲክቶክ ሁለቱም አንድ አልጋ ላይ ተኝተው እሱ አሜሪካ እሱ ኢትዮጵያ ነው ያሉት። ይገርም። በትዳር ውስጥ ሲኖሩ ባልና ሚስት ምንድነው የሚፈልጉት? ሃይማኖታዊ ግዴታቸው ምንድነው? መንፈሳዊ ግዴታቸው ምንድነው? እዛ ቲክቶክ ስትጎረጉር ቲክቶክ ላይ አይነን ስታፈጥ ሚስትህ እንዳታመልጥ፣ ባልሽ ትዳርሽ ልጆቻችሁ እንዳያመልጧችሁ። ቤተክርስቲያን ሄጄ ትዳርን ስፈጽም ጋብቻን ስፈጽም ምን አይነት ሃይማኖታዊ ግዴታ ነው የተረከብኩት? የስዕላት አስፈላጊነት በቤተክርስቲያን ትምህርት ሆኖ የሚነገርበት ትልቁ ምክንያት ስዕል አያስፈልግም የሚሉ ሰዎች ስላሉና እኛም ማወቅ ስላለብን። ዘጸአት 20 ላይ ያነበበ ሰው ዘጸአት 25 ላይ እንዴት መራመድ እንዳልቻለ በጣም ነው እኮ የሚያሳዝነው። የእናቴ ቤት አለ ሸረሪትና በረሮ ሲመላለስበት አየሁት ስዕሉን። ወይ ጉድ! ራሱን ከበረሮ የማያድን ስዕል አለ። ምናልባት እንግዲህ አሁን ኢየሱስ የሚለው ስም በእኛም በእነሱም የከበረ ስም ነው። ኢየሱስ የሚል በትልቁ ጽፌ በረሮ ቢሄድበት ኢየሱስ ራሱን አያድንም ማለት ነው። አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋችሁን የምታሽጉ ሰዎች አላችሁ ጽዋ ላይ። ከዛ ይፍቱኝ ሁሉ ብላችሁ ማለት ነው። ከፋችሁ እንዴ? ጽዋው ውስጥ ምንድነው ያለ? ነገሩኛ ጠላ እና ለጠላ ነው እንደዚህ አጎብድደ የምትሄደው። ትሪ መብያ ነው እንጂ አይበላም። ብርጭቆ መጠጫ ነው እንጂ አይጠጣም። ስዕል ማምለኪያ ነው እንጂ አይመለክም። አምለከንም አናውቅ። በብሉይ ኪዳን በጉ ለብቻ ነው፣ ሊቀ ካህናቱ ለብቻ ነው። በሐዲስ ኪዳን ግን ሊቀ ካህናችን ክርስቶስ ነው። እንደገና በጉ ተሰዊ በግ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ይሄንን ይዘው ሰዎች ኢየሱስ ክርስቶስ ሊቀ ካህናችን ነውና ካህን አያስፈልገንም የሚሉ በጣም የዋህ ገራገር ደጎች ወደ ሃይማኖታቸው ማደግ ሲያቅታቸው ሃይማኖታቸው ወደ እነሱ ያወረዱ ምእመናን ከገድል የተለየ ህይወት ሊኖራቸው አይችልም። ሰይጣንና ክፎች ገድል የማይወዱት ተሸናፊዎች ስለሆኑ ነው። የተሸነፉ ሰዎች ገድል የላቸውም። ተሸንፈዋላ ከየት ያመጡታል? ጽድቅ የሚመስል ኃጢአት አለ በቤተክርስቲያናችን። ከስራ ስርዓት ይበልጣል። ጥቁር አንበሳ ታክመህ መቼም አለርት አትከፍልም። ምን ችግር አለው? አንድ መንግስት አይደል እንዴ አይባልም። ነውር ነው። ኢየሱስ ክርስቶስ ሊቀ ካህናት መባሉ እንዴት እንደሆነ እንዲያብራሩልን። ለጉብኝት ነው። እናንተ ለመጎብኘት ልባችሁን አንቁ፣ እግራችሁ አይነሳ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እንዴት ዋላችሁ? የሰበሰበን የሚመክረን የሚያስተምረን ምስጢርና ጥበብ የሆነ አባታችንም አምላካችንም እግዚአብሔር ስለ አደረገን ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንግዲህ ቅድም ፕሮግራም መሪው እንደነገሯችሁ የሰው ልጅ እምነቱ እየከሳ እምነቱ እየቀነሰ በሄደ ቁጥር የጥያቄ ጎተራ ይሆናል። ያመነበት ነገር ሁሉ ጥያቄ ይሆንበታል። እንደውም አንድ ጸሐፊ ምን ብሎ ጽፏል? ሰው በሽታ የመከላከል አቅሙ እየወረደ በሄደ ቁጥር ጉንፋን እንኳን በሽታ ይሆንበታል ይላል። ሰዎች እምነታቸው እየቀነሰ ሲሄድ በጥያቄ ይወጠራሉ። ጥያቄ መጥፎ አይደለም። ነገር ግን ጥያቄ ትልቁ ችግር ምንድነው? በጭንቅላታችን ውስጥ በአይምሮአችን ጥሎት የሚሄደው ጠባሳ አለ እና ቤተክርስቲያኒቱ ቅድም እንደተነገረው ለሁሉም ነገር መልስ አላት። ስንዱ ቤተክርስቲያን ሙሉ ቤተክርስቲያን ብሉይን አንብባ ሐዲሱን ተርጉማ አመስጥራ ተንተና ንባቡ አእምሮን ጆሮ እንዲሞላ ምስጢሩ አእምሮ እንዳጠግብ ኃይለ ቃሉ ህሊናን ነፍስን እንዲያሳርፍ አድርጋ ያመሰጠረች ቤተክርስቲያን ናት። ከኛ በፊት የነበሩ ብዙ ብሩሃን አይንት አይናማ የሚባሉ ሊቃውንት ነበሩ። እነዚያ የጻፉትን ያስቀመጡትን
ሞቅ እያደረግን ነው የምናቀርብላችሁ። እኛ አዲስ ወጥ አንሰራም፣ አዲስ ድግስም አንደግስም። የተደገሰውን እያሞቅን ነው የምናቀርብላችሁ። እንዲህ አይነት አባቶች የሰጠን እግዚአብሔር ክብርና ምስጋና ይግባው። እንግዲህ ጥያቄው ኢየሱስ ክርስቶስ ብዙ ስሞች አሉት። አንድ ወልዳ ስሙን አበዛችሁ የሚል አንድ መዝሙር ነበረ። ኢየሱስ ክርስቶስ ስራው ብዙ ስለሆነ ስሞቹ ብዙዎች ናቸው። የኢየሱስ ክርስቶስ ስሞች አራት ነገርን ያመለክታሉ በመጽሐፍ ቅዱስ። አንድ የባህሪውን ርቀት፣ ሁለት የክብሩን ምጥቀት፣ ሶስት የፍቅሩን ጥልቀት፣ አራተኛ የስራውን አይነተ ብዙነት ያሳያል። በደም ሰምታችሁኛል። አንድ የባህሪውን ርቀት፣ ባህሪው ረቂቅ ነው፣ ያ በስሞቹ ይገለጣል። ሁለተኛ ክብሩ ምጡቅ ነው፣ የክብሩ ምጥቀት ኃያልነት በስሞቹ ይገለጣል። ሶስተኛ ፍቅሩ ጥልቅ ነው፣ የፍቅሩን ጥልቀት ያሳያሉ ስሞቹ። አራተኛ የስራውን ብዙነት ያሳያሉ። እግዚአብሔር ትናንት ሰራተኛ ነበር፣ ዛሬ ሰራተኛ ነው፣ ለዘላለም ሰራተኛ ነው። ስራ ፈቶ ያቅም እግዚአብሔር። አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሏል። በአዳም ጊዜ የነበረው እግዚአብሔር አሁን በዚህ ሰዓት ስራ ላይ ነው። በሚገርመው ነገር እስከ ዕለተ ምጽአት ከዕለተ ምጽአትም በኋላ ስራ ላይ ነው እግዚአብሔር። ስለዚህ ለኢየሱስ ክርስቶስ የወጡለት ስሞች ባህሪ ቅድም እንዳልኩት ባህሪው ረቂቅ ነው፣ ክብሩ ምጡቅ ነው፣ ፍቅሩ ጥልቅ ነው፣ ስራው ብዙ ነው። እነዚህ አራት ነገሮች በኢየሱስ ክርስቶስ ስሞች ላይ ይታያሉ። እንግዲህ ሊቀ ካህናት የተባለው ከስሞቹ መካከል አንዱ ነው። ደህና መሻችሁ? እየሰማችሁ ነው? ስንት ነገር ነገርኳችሁ? ጮክ ብላችሁ ነገሩኝ። አራት ነገር ነግሬያችኋለሁ። እንግዲህ ኢየሱስ ክርስቶስ ስሞቹን በሁለት መክፈል እንችላለን። አንድ ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገሩ ስሞች አሉ። እግዚአብሔር ይባላል ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ ምንም የሆነ የለም ካለ በኋላ ያም ቃል ስጋ ሆነ ተብሎ ተገልጧል። ኢየሱስ ክርስቶስ እግዚአብሔር ነው፣ ፈጣሪ ነው፣ ሰጭና ነሽ ነው፣ አጽዳቂም ነው፣ ኮናኝም ነው። ይገላል፣ ይፈጥራል፣ ይሰጣል፣ ይነሳል። ቅድመ ዓለም ነበረ፣ ዓለም በዓለም ውስጥ አለ፣ ዓለምን አሳልፎ ይኖራል። ይሄ መጨረሻና መጀመሪያ ርዕስ ወማይለት አልፋ ወኦ አልፋና ኦሜጋ የሚባል አምላክ አማልክ የጌቶች ጌታ የነገስታት ንጉስ የሚባል በብሉይ ኪዳን ሰማይ ዙፋኑ ምድሩ የእግሩ መረገጫ የሆነችለት፣ በአዲስ ኪዳን በድንግል ማርያም እቅፍ ያየነው፣ በበረት ተጥሎ ያየነው፣ በጨርቅ ተጠቅሎ ያየነው፣ ሲሰደድ ያየነው፣ ሲራብ ሲጠማ ያየነው፣ በዮርዳኖስ ሲጠመቅ ያየነው፣ ቅድም መምህር ሄኖክ እንደነገረን መስቀል ላይ ያ ሁሉ የመከራ ውርጅብኝ ሲወርድበት ያየነው ኢየሱስ ክርስቶስ ቅድመ ዓለም የነበረ ፈጣሪ ነው። ወደ አዲስ ኪዳን ስንመጣ ቅድም እንደነገርኳችሁ ረቂቁ እግዚአብሔር ሲገዝፎ አይተነዋል። ዘላለማዊው እግዚአብሔር ጊዜያዊ ሆኖ አይተነዋል። ሕያው እግዚአብሔር ሟች ሆኖ አይተነዋል። ሰማያዊ እግዚአብሔር ምድራዊ ሆኖ አይተነዋል። ኪሩቤል አይናቸውን ሞልተው መላእክት አይናቸውን ሞልተው ሊያዩት የማይችሉት እግዚአብሔር አይነ ስውራን አይተውታል። ለምጻሞቹ ዳሰውታል። ሙታን ተነስተው መስክረውለታል። ደም የሚፈሳት ሴት ልብሱን ነክተዋለች። በድሆች መካከል ተገኝቷል። ሶስት ማህበራዊ ጉዳዮች ሰርግ ቤት ተገኝቷል፣ ለቅሶ ቤት ተገኝቷል፣ በሽተኛ ልጅ ጠይቅ ተገኝቷል ኢየሱስ ክርስቶስ። ስለዚህ በአዲስ ኪዳን ኢየሱስ በብሉይ ኪዳን ክብሩን ያሳየን እግዚአብሔር በአዲስ ኪዳን ፍቅሩን አሳይቶናል ማለት ነው። በብሉይ ኪዳን ክብሩን አይተነዋል፣ በአዲስ ኪዳን ደግሞ ፍቅሩን አይተነዋል። ፍቅሩ ምን አይነት ነው? ቅድም እንደነገርኳችሁ ቁልቁል በመምጣት እንደኛ በመሆን ስጋ ለብሶ በእኛ መካከል በመመላለስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ያስተማረ፣ ለተራቡት የሚበላ ዳቦ፣ ለተጠሙት የሚጠጣ ውሃ፣ ለተራቆጡት የህሊናን እርቃን የሚሸፍን ዘላለማዊ ልብሱን አይተነዋል። ስለዚህ በሐዲስ ኪዳን ቅድም እንደተናገርኩት ሐዋርያ ተብሏል፣ ነቢይ ተብሏል፣ መልአክ ተብሏል፣ ሰው ተብሏል። የ30 ዓመት ወጣት ሆኗል፣ የ40 ዓመት ህፃን ሆኗል፣ የ8 ቀጽ ሆኗል፣ የ12 ዓመት መካከለኛ ብላቴና ሆኗል። ይሄ እግዚአብሔር እኛ ባለፍንበት መንገድ ሁሉ ፍቅር አሳልፎታል። በ8 ቀኑ ቤተ ግዝረት ሲሄድ አይተነዋል። በ40 ቀኑ ቤተ መቅደስ ሲመጣ አይተነዋል። በ12 ዓመቱ ቤተ መቅደስ ሲሄድ አይተነዋል። በ30 ዓመቱ ሲጠመቅ አይተነዋል። በ33 ዓመቱ ደግሞ ተሰቅሎ ሲሞት አይተነዋል። እኛ
ዘመን የማይቆጠርለት እግዚአብሔር ዘመን ተቆጠረለት። በጊዜ የማይወሰን እግዚአብሔር በጊዜ ተወሰነ። በቦታ የማይወሰን እግዚአብሔር በቦታ ተወሰነ። በሁኔታዎች ውስጥ የማያልፈው እግዚአብሔር በሁኔታዎች ውስጥ አለፈ። ተገረፈ፣ ተራበ፣ ተጠማ፣ አዘነ፣ ተደሰተ፣ ፈራ፣ ጾመ፣ ጸለየ፣ ሰገደ፣ ተኛ ተብሎ ለኛ የሚነገሩ ቃላት ተነግሮለታል። ማንን ስለሚወድ ነው? ምእመናን ጮክ ብላችሁ ንገሩኝ። ማንን ስለሚወድ ነው? እኛን ስለሚወድ እና አሁን ቅድም የተጠየቀው ጥያቄ ይህን የሚያሳይ ነው። ኢየሱስ ክርስቶስ በዕብራውያን ምዕራፍ 3 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ሊቀ ካህናት ብሎታል። ሊቀ ካህናት ማለት የካህናት አለቃ ማለት ነው። ይህን ለመረዳት ብሉይ ኪዳንን ማጥናት ያስፈልጋል፣ ማወቅ ያስፈልጋል። በብሉይ ኪዳን ሊቀ ካህናት የሚባል ነበረ። ምን ነበር አልኳችሁ? ሊቀ ካህናት የሚባል ነበረ። ያ ሊቀ ካህናት በሕዝቡና በእግዚአብሔር መካከል አገናኝ ነው። በደንብ ስሙ ምእመናን። ይሄ ወደ ኢየሱስ ክርስቶስ ስናመጣው እንድትረዱ ነው ይሄን የምንለው። በብሉይ ኪዳን ኢየሱስ ክርስቶስ ከመወለዱ በፊት በዘመነ ኦሪት ሊቀ ካህናቱ ምንድነው ስራው? በዕብራውያን 5 ከቁጥር 1 ጀምሮ ተጽፏል። መጽሐፍ ቅዱስ አለ እዚህ? አቤት የለም። ጠመንጃ ሳይዙ የዘመቱ ወታደሮች። እሺ ስልክ ላይ ያነቡልኝ። ዕብራውያን 5 ከቁጥር 1 ጀምሮ። ደህና መሻችሁ። እየወጣ ነው። እሺ ሊቀ ካህናት ሁሉ ስለ ኃጢአት መባንና መጽዋዕትን ዕብራውያን ምዕራፍ 5 ቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባንና መጽዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። አሁን የሰማችሁት ኢየሱስ ክርስቶስን ሊቀ ካህናችን ነው ብሎ ቅዱስ ጳውሎስ ነው የተናገረ። ለምን ተናገረ ይሄንን ሲባል በብሉይ ኪዳን ሊቀ ካህናት የሚባለው በነገራችን ላይ ምእመናን ይሄ መልእክት የተጻፈው እንደው መቼም ከአቅማችሁ በላይ እንዳይሆን እየሰጋ ነው የምናወራው። የምንናገረው ይሄንን ክፍል ለተማሪዎቻችን ነው የምናወራው። ደጋግሜ በሚዲያ ላይ በመድረክ ላይም ተናግሬዋለሁ። መጽሐፍ ቅዱስ ሁለት ክፍል ነው፣ ብሉይ ኪዳንና ሐዲስ ኪዳን። ብሉይ ኪዳኑ 39 ነው፣ ሐዲስ ኪዳኑ 27 ነው። መጽሐፍ ቅዱስ ውስጥ ዓለም ተስማምቼበታል የሚለው ይሄ መጽሐፍ ቅዱስ በተለይ ሐዲስ ኪዳኑ የተጻፈላቸውን ሰዎች አቅምና ችሎታ ባህልና አኗኗር መሰረት አድርጎ የተጻፈ ነው። ለምሳሌ ዕብራውያን ማለት እስራኤላውያን ናቸው። እስራኤላውያን ማለት ደግሞ መስዋዕቱን ያውቁታል፣ በጉን ያውቁታል፣ ሊቀ ካህናቱን ያውቁታል፣ ቤተ መቅደሱን ያውቁታል፣ የጣኑን መስዋዕቱን የጣኑን የበጉን የፍየሩን መስዋዕት ሊቀ ካህናቱ ምን እንደሚሰራ እስራኤላውያን ያውቃሉ። ቅዱስ ጳውሎስ ለነዚህ ሰዎች ያስተማራቸው በለመዱት በብሉይ ኪዳኑ ተነስቶ ነው፣ ከብሉይ ኪዳኑ ተነስቶ እና ሊቀ ካህናቱ በብሉይ ኪዳን ምን ይሰራል መሰላችሁ? በሕዝቡና በእግዚአብሔር መካከል አገናኝ ነው። ምእመናን እየሰማችሁ ነው? በሕዝቡና በእግዚአብሔር መካከል አገናኝ ነው። ለምሳሌ እኔ እዚህ ጋር እግዚአብሔር ቢሆን፣ እዚህ ጋር ሊቀ ካህናቱ ቢሆን፣ እዚህ ጋር ምእምኑ ይኖራል። ኃጢአት የሰራው ሰው እንዲያውም ምን ይሆናል መሰላችሁ? ይሄ ኃጢአተኛ ደህና ዋላችሁ? አልሰማችሁኝም? ሊቀ ካህናቱ ቅድም እንደነገርኳችሁ በእግዚአብሔርና በሕዝቡ መካከል አገናኝ ነው። እንደ እግዚአብሔር በስልጣኑ ይገናኛል ከእግዚአብሔር ጋራ፣ ከሕዝቡ ጋራ ደግሞ በሰውነቱ በደካማነቱ እሱም ኃጢአት ስለሚሰራ የሕዝቡ ችግር ይረዳል።
የሕዝቡን ኃጢአት ይረዳል። ስለዚህ እግዚአብሔር የሾሙ ምን እንዳደርግ ነው? በእግዚአብሔርና በሕዝቡ መካከል ኃጢአት ሲሰራ እንዲያስተሰሪ። በጣም ባጭር ምሳሌ ልንገራችሁ። እግዚአብሔር እዚህ ጋር አለ፣ ሊቀ ካህናቱ እዚህ ጋር አለ፣ እዚህ ጋር ኃጢአተኛው ሰውዬ አለ። ኃጢአተኛው ሰውዬ በጊዞ ይመጣና ኃጢአቱን ለሊቀ ካህናቱ ይናገራል። ልብ አድርጉ። እዚህ ጋር ያለው ማን ነው? ማን ነው? እዚህ ኃጢአተኛው አጠገብ ደግሞ ማን አለ? በግ አለ። ይመጣና ኃጢአቱን ይናገራል። ይሄ ሰው ኃጢአተኛው ለካህኑ ሲናገር ካህኑ እጁን ጭኖ በጉ ላይ ይጸልይበታል። በሌላ ቋንቋ ምን ማለት ነው? በካህኑ ጸሎት አማካኝነት የኃጢአተኛው ኃጢአት ወደ በጉ ይዘዋወራል። ለምሳሌ ይሄ ኃጢአተኛ አመንዝሮ ቢሆን የመጣው መምሩ አመንዝሬ ያለው ብሎ እየተናገረ ነው። ካህኑ እየሰማ ነው። ልክ እጁን በጉ ላይ ጭኖ ሲጸልይ የኃጢአተኛው ኃጢአት በካህኑ ጸሎት አማካኝነት ወደ ማን ይዛወራል? ወደ በጉ ይዛወራል። በጉ አላመነዘረ። ሁለቱ ሰዎች ምን እያወሩ እንደሆነ ሁሉ የሚያውቀው ነገር የለም። ምናልባት ፊቱ ሳር እያየ ከሆነ ሳሩን ለመብላት እየታገለ ነው። ምን እየተከናወነ እንደሆነ አያውቅም። ምን ኃጢአት እንደተሰራ፣ ምን ወንጀል እንደተሰራ አያውቅም። ግን በካህኑ ጸሎት አማካኝነት የኃጢአተኛው ኃጢአት ማን ላይ ያደረ ብያችኋለሁ? በጉ ላይ። በጉ ይወሰድና ይታረዳል፣ ወይ ስጋው ይቃጠላል፣ ደሙ ይፈሳል። በዚህ አማካኝነት የኃጢአተኛው ኃጢአት በበጉ ደም አማካኝነት ይፈሳል። አሁን ልብ አድርጉ። ይሄን የሚያደርገው ማን ነው ብያችሁ? ሊቀ ካህናቱ ነው። አሁን በዚህ ወደ አዲስ ኪዳን ስንመጣ በዚህ በሊቀ ካህናቱ ፋንታ ማን ተተካበት? ኢየሱስ ክርስቶስ። በበጉ ፋንታ ማን ተተካ? ኢየሱስ ክርስቶስ። ራሱ ካህን ነው፣ ራሱ ሰዊ ነው፣ ራሱ መስዋዕት ነው ማለት ነው። አሁን በጉ ኃጢአት ሰርቷል። ቅድም እንደተነጋገር ነው። አመንዝሯል፣ ሰው ገሏል፣ አምቷል፣ ሰርቋል፣ አልገደለም። ነገር ግን የኃጢአተኛውን ኃጢአት ተሰቀለ። ለዚህ ነው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምን ይላል? ነዋ በግኡ ለእግዚአብሔር ዘየአትት ወያሴስል ኃጢአት ዓለም። የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። የማንን ኃጢአት የሚያስወግድ? የዓለሙን ኃጢአት። ይሄ የቅድሙ በግ አጠገቡ የቆመውን ኃጢአተኛ ኃጢአት ብቻ ነበር በደሙ የሚያራግፍለት። ኢየሱስ ክርስቶስ ግን ወደሙ ለኢየሱስ ክርስቶስ ያነጽሐነ እንኩሉ ኃጢአትነ። ቅዱስ ዮሐንስ በመልእክቱ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያጥበናል ስለተባለ ከሱ በፊት የነበሩትን፣ በሱ ጊዜ የነበሩትን፣ ከሱ በኋላ እስከ ዕለተ ምጽአት የሚነሱትን ሁሉ ኃጢአታቸውን ይፍቃል፣ ይደመስሳል። ቀራንዮ ላይ ይሄ ተፈጽሟል። ስለዚህ ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ ለዕብራውያን ሊቀ ካህን ብሎ የነገራቸው ምንድነው? እነሱ በሚገባቸው ቋንቋ ለነሱ ኃጢአታቸውን የሚያስተሰርይላቸው ሊቀ ካህኑ ነበረ። ወንድሞቼ እናንተ ሊቀ ካህን ነበራችሁ፣ በግ እያረደ ደም እያፈሰሰ ስጋ እያቃጠለ ኃጢአታችሁን የሚያስተሰርይ። በዛ ቦታ አሁን በበጉ ቦታ ክርስቶስ ገብቷል፣ ቀራንዮ ላይ ታርዷል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ ፋሲካችን ክርስቶስ ታርዷል ይላል። በጉ ክርስቶስ ነው፣ ታርዷል። ሊቀ ካህናቱ ክርስቶስ ነው። በእኛና በእግዚአብሔር በሰውነትን በእኛና በእግዚአብሔር መካከል ማለት ነው። እንደ አብ ዘላለማዊ ነው፣ እንደኛ ጊዜያዊ ሆነ። እንደ አብ ሕያው ነው፣ እንደኛ ሟች ሆነ። እንደ አብ ሰማያዊ ነው፣ እንደኛ ምድራዊ ሆነ። እንደ አብ በቦታ በጊዜ በሁኔታ አይወሰንም፣ እንደኛ በቦታ በሁኔታ ተወሰነ። በእኛ መካከል ተገኘ። ቅድም እንደተናገርኩት በናዝሬት በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ በቦታ ተወስኖ ተነገረለት። ማንን ስለሚወድ? እኛን ስለሚወድ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ነው ማለት ምን ማለት ነው? ኃጢአታችን ያስተሰርየልን፣ ከአባቱ ጋራ ከራሱ ጋራ ከመንፈስ ቅዱስ ጋራ ያስታረቀን፣ ድህነትን ያመጣልን ነው። በብሉይ ኪዳን በጉ ለብቻ ነው፣ ሊቀ ካህናቱ ለብቻ ነው። በአዲስ ኪዳን ግን ሊቀ ካህናችን ክርስቶስ ነው። እንደገና በጉ ተሰዊው በግ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ይህንን ይዘው ሰዎች ኢየሱስ ክርስቶስ ሊቀ ካህናችን ነውና ካህን አያስፈልገንም የሚሉ በጣም የዋህ ገራገር ደጎች፣ ወደ ሃይማኖታቸው ማደግ ሲያቅታቸው ሃይማኖታቸው ወደ እነሱ ያወረዱ ሰዎች
ሊያወሩ ይችላል። እኛ ስለሌለው አያገባንም። የፈለጉትን ማድረግ ይችላሉ። ሰው ግቢ ገብቶ መፈትፈት የምቀኛ ወሬ ነው፣ አያገባንም። ነገር ግን በራሳችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አልፋና ኦሜጋ ከታች ውሃ ልኩና መሰረቱ ከላይ መደምደሚያና ጉልላቱ የነበረ ያለ የሚኖር የጌቶች ጌታ የነገስታት ንጉስ ፈራጅ አዳኝ አምላክ መሆኑን ትመሰክራለች። እንግዲህ ሊቀ ካህናቱ የተፈለገው ባጭሩ ይሄን ነው። በዚህ ሰዓት ጥልቅ ጉዳይ ገብተን ለማስረዳት ሰዓቱ፣ ጊዜው፣ ሁኔታው፣ ቦታው ይገድበናል። ደግሞ ከኔም የተሻሉ ተናጋሪ ወንድሞች ስላሉ የነሱን ጊዜ ላለመውሰድ ባጭሩ ይሄ ነው። እንግዲህ መምህር ስሙርም ስላሉ መምህር ዳንኤልም ስላሉ በዚሁ ሐሳብ ላይ የሚጨምሩት ካለ የበለጠ አዳብረን ዓላማው እናንተን ማዳን እኛን ማዳን ነውና ቢጨምሩበት እጅግ እደሰታለሁ። እግዚአብሔር ይስጥልኝ። የኔታን እጅግ አድርገን እናመሰግናለን። የሰጡት ማብራሪያ እውነት ለመናገር ምንም ጭማሪ የሚያሻው አይደለም። ሁላችንም በቂ ግንዛቤ እንዳገኘን እርግጠኛ ነን። በድጋሚ ቃለ ሕይወት ያሰማልን። ወደ ጥያቄዎቻችን ነው የምንመለሰው። ከኔ በስተግራ ደግሞ መምህር ዳንኤል ሰይፈ ሚካኤል አሉ። ቅድም በመግቢያችን ላይ እንዳነሳ ነው የዚህ የምክረ አበው መሰረታዊው ዓላማ በነገረ ሃይማኖት ጉዳይ ላይ ጥልቅ የሆነና እንደው መሰረታዊ የሆነ ግንዛቤ አግኝተን እንድንሄድ ነው አንደኛው። ሁለተኛው ደግሞ ማህበራዊ ህይወታችንን በተመለከተ ደግሞ የምንኖረው እዚህ ምድር ላይ እንደመሆኑ መጠን አንዱ በትዳር ዓለም ውስጥ የምንኖር ደግሞም ነገ ከነጎዳ ወደዚህ ህይወት ውስጥ እየመጣን ያለን ደግሞ በትዳር ዓለም ውስጥ ሆነን ደግሞ ልጆች እያሳደግን ያለን እንኖራለንና ሁለተኛው ደግሞ እይታችን ወደዚያ ይወስደናል ወደ ማህበራዊ ህይወታችን። በዚህ ውስጥ አንዱ የምናየው የጋብቻን ህይወት ነው። በኦርቶዶክሳዊት ቤተክርስቲያን ውስጥ አንዱ ቅድመ ጋብቻ የምንለው ሂደት አለ። እንደምታውቁት ጊዜ ጋብቻ አለ። ከዛ በኋላ ደግሞ ድረ ጋብቻ የምንለው አለ። አብሮ ከዚህ ጋራ ደግሞ ልጆችም አብሮ ይነሳሉ ከዚህ ጋራ። አሁን አብዛኛውን ጊዜ በዘመናችን አንዱ የምናየው ችግር ብዙዎች የቅድመ ጋብቻን ጊዜ አልፈውት ወደ ጊዜ ጋብቻ ሮጦ ይመጣሉ። እንደውም አንድ በጣም ወደ ትዳር ዓለም ውስጥ ሊገባ ከአሜሪካ የመጣ አንድ ሰው ምን አለ ይባላል፣ እዚህ ኢትዮጵያ ውስጥ በጣም አስቸጋሪው ነገር ለሰርግ ፕሮግራም የሚሆን አዳራሽ ማግኘት ነው። ስለዚህ አስቀድሞ ከአንድ አመት በፊት ከሚስት ይልቅ የአዳራሽ ቦታ አይገኝምና ሚስቲቱ ሳትገኝ አዳራሹን ቀድሞ መያዝ ዋጋ አለው። ከዛ በኋላ ሚስቲቱ ትመጣለች የሚል አንድ ንግግር ተዳርጓል። ይሄ እንግዲህ የሚነግረን አዳራሽ አስቀድሞ በተጋቢዎች በመያዛቸው ነው። እና አብዛኛዎቹ ሰዎች አስቀድሞ ለአንድ አመት አዳራሽ ሲይዙ አስቀድሞ ግን ወደ ጋብቻ ወደዚህ ትልቅ ተቋም ለመግባት ውስጥ ቅድመ ዝግጅት አያደርጉም። ይሄ ደግሞ በኋላ በትዳር ህይወት ውስጥ አልፎን በልጅ አስተዳደግ ላይ ከፍተኛ የሆነ ማህበራዊ ቀውስ ሲመጣ እናያለን። እና ከዚህ አንጻር ቤተክርስቲያናችን ቅድም ቢያነሳናቸውን ሶስቱን ክፍሎች እንዴት ታስተምራቸዋለች፣ ምእመናንስ ደግሞ ይሄንን ነገር እንዴት መረዳት ይችላሉ የሚለውን ጥያቄ ወደ ክቡር መምህራችን። እሺ፣ የተከበሩ መምህራችን መጋቤ ሐዲስ እሸቱ የሰዋስወ ብርሃን ቅዱስ ጳውሎስ መምህር፣ የተከበሩ መምህራችን እንዲሁ መምህር ስሙር ሊቀ ሊቃውንት ስሙር፣ የዚህ ታላቅ ደብር መምህራን፣ ሰባኪያነ ወንጌል፣ አገልጋይ ካህናት፣ ሁላችሁም የሰንበት ትምህርት ቤት ወጣቶች በድጋሜ እንደምን አመሻችሁ። መኖራችንን ለማረጋገጥ ነው። እንደምን አመሻችሁ። አሜን። እንኳን አደረሳችሁ። አሜን። እግዚአብሔር አምላካችን በዚች ታላቅ ቀን በቤቱ የሰበሰበን የከበረ የተመሰገነ ይሁን። የኔታ ያው በእኔ ላይ የሚጨምር ብለዋል። አንጨምርም፣ ይበቃናል። ትልቅ ትምህርት ነው ያገኘነው። እሺ፣ ስለዚህ ያው ተረድታችኋል አይደለም? የኔታ የነገሩንን መጋቤ ሐዲስ ያስተማሩንን እግዚአብሔር ይመስገን። ይሄኛው ጥያቄ ሁለት ጥያቄ ነው፣ ግን በጣም ብዙ ጊዜ የሚያስፈልገው የሚኖር የህይወትም ጥያቄ ስለሆነ አንደኛው ቅድመ ጋብቻን የተመለከተ ነው። አረ ብለው አልቋል። አረ እንዴ በሰላም ቤቴ ልግባበት። አይ ይወቃል ግዴል። እሺ፣ ወይ ወደ በኋላ ጊዜ ካገኘን እንሞክራለን። ይሄኛው በራሱ ትልቅ ነው። እንታየው ሊቀ ካህናቱ ላይ ትንሽ ጨምር ነው የሚሉኝ።
ይሄ ጥሩ አይደለም። ሰው በደንብ አድርጎ ኮትና ሱሪውን ከረባቱን ካባውን ከለበሰ በኋላ እንደገና ጋቢ ልበስ አያስፈልግምና ይበቃል። እንግዲህ እግዚአብሔር ቤተሰቦች አንዱ ትልቁ የቤተ ክርስቲያን ትምህርት የቅዱሳት መጻሕፍት ምስጢር የጋብቻ ምስጢር ነው። እንደምናስበው እንደው ጋብቻ እንደው ዝም ብሎ እንደው አንድ ሰው ወደድኩ ተዋደድን ከዚያ ተጋባን ከዚያ ኑሮ ጀመርን ማለት አይደለም። ጋብቻ እግዚአብሔር የሰራው እግዚአብሔር የፈጠረው እግዚአብሔር ያዘዘው እግዚአብሔር የሚጠብቀው እግዚአብሔር የሚከብርበት መንግስተ ሰማያትን የምንወርስበት ትልቅ ምስጢር ነው። ቅዱስ ጳውሎስ ምስጢር ይህ ምስጢር ድንቅ ነው። መምህራን እንደሚሉት ምስጢርም ድንቅም አንድ ናቸው። ሚስቴሪዮን ነው ግሪኮ የወሰደውና በግዕዝ አንድ ላይ ተርጉመውት ነው አማርኛው ሲወስድ ምስጢርንም ድንቅንም አንድ ላይ የደረቡት ደጊም ነው የሆረ ወጌሰ እንደሚለው ነውና ይሄ ድንቅ ነው። ይሄ ነገር ጋብቻ በጣም ረቂቅ ነው። ለዚህ ዝግጅት ያስፈልገዋል። ምን ማለት ነው ቅድመ ጋብቻ? ቀሲስ ዮናስም ሲነግሩን ቅድመ ጋብቻ፣ በጋብቻ ጊዜ ደግሞ ጊዜ ጋብቻ፣ እንደገና ድህረ ጋብቻ እነዚህ የተለያዩ ነገሮች ናቸው። አሁን ትልቅ ካቴድራል እዚህ ትልቅ ህንጻ እየሰራን ነው አይደለም? ቡልቡላ መድኃኔዓለም አሁን ያለንበት ደረጃ ቤተ መቅደሱ የሚታነጽበት ለቤተ ክርስቲያን አገልግሎት ለመዋል የሚሄድበት ሂደት ነው። አሁን ያለው ድንጋይ የምትሰበስቡት ሲሚንቶ የሚገዛው ብረት የሚገዛው አሸዋ እንደገና ጠጠር እንደገና ደግሞ ያው ይሄ ሁሉ የበር የምን ጉዳይ ቤተ መቅደሱ ቤተ መቅደስ ከመሆኑ በፊት እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት ምስጢረ መለኮት ለምእመናን የሚነገርበት ሀብተ መንፈስ ቅዱስ የሚታደልበት ንስሐ ቄደር እነዚህ ሁሉ የሚደረግበት ከመሆኑ በፊት የሚደረገው ማለት ነው። ይሄ ቤተ መቅደሱ ከመባረኩ በፊት ያለው ነው። ከዚያ በሊቀ ጳጳሱ ወይም በቆሞሱ ተባርኮ የሚቀደስበት ሲሆን ደግሞ ያን ጊዜ ያ ቡራኬው ያ ስርዓቱ እንደ ጊዜ ጋብቻ ማለት ነው። ከዚያ በኋላ ደግሞ አገልግሎት ስንፈጽምበት እንዲህ ተሰብስበን ስንማርበት ስንቆርብበት ያ ደግሞ ድህረ ጋብቻ እንደምንለው ማለት ነው። ቤተ ክርስቲያን መስራት ህንጻ ቤተ ክርስቲያን መስራትና ትዳር ማቋቋም አንድ ናቸው። እግዚአብሔርን ለማምለክ ነው። በውስጡ የሚሰራው ስራ ነው የሚለያቸው። ጋብቻ በራሷ ምን ትባላለች? ትንሿ ቤተ ክርስቲያን ይባላል። ትንሿ ቤተ ክርስቲያን ቅዱስ ዮሐንስ አፈወርቅ ሚክሮ ቸርች ትንሿ እግዚአብሔር የሚከብርባት ማለት ነው። ያንንም የቅዱስ ጳውሎስን መልእክት በቤትህ ላለች ቤተ ክርስቲያን ያለውን ወስዶ ነው እንግዲህ ይሄን ያለው ማለት ነው። ስለዚህ ጋብቻ ውስጥ ለመግባት ዝግጅት ያስፈልጋል። የተለመዱት በደንብ አድርጋችሁ መምህራንን አባትና እናትን ሁሉ ሳይቀር ከኛ በፊት በትዳር ትልቅ ጸጋን በረከትን ያገኙ ሰዎችን ሁሉ ሳይቀር ምን ጠይቃቸው እነዚህን ዝግጅቶች ነው። በቤተ ክርስቲያን ትምህርት ብዙ ዝግጅቶች ቢኖሩም ዋናዎቹ 5 ዝግጅቶች ናቸው። ዋናዎቹ የመጀመሪያው አካላዊ ብቃት ነው። ቤተ ክርስቲያን ሰዎችን ወደ ጋብቻ በተክሊል አክብራ እንዲጋቡ ስትፈቅድ መጀመሪያ የምታየው ለጋብቻ ብቁ መሆናቸው መጀመሪያ የሚታየው አካላዊ አቅመ አዳምና አቅመ ሔዋን ነው። ለአቅመ አዳምና ለአቅመ ሔዋን ያልደረሱ ሰዎች ወደ ጋብቻ አይመጡም። ምንም ሀብት ቢኖራቸው ከቤት የወረሱት ከአባት ከእናት የወረሱት ሀብት ቢኖር የተትረፈረፈ ጸጋ ቢኖር ሃይማኖታቸው ቢመሰከር ሰው ሁሉ ቢወዳቸው እድሜያቸው ካልደረሰ ወደ ጋብቻ አይመጡም፣ አይፈቀድም። የመጀመሪያው መሰረታዊ ነገር አካላዊ ዝግጅት ነው። ብቁ መሆን፣ በአካል ብቁ መሆን ያንን የትዳር ህይወት ወጥቶ ወርዶ ወልዶ ከብዶ ለመፈጸም የሚያስችል አካላዊ ብቃት ያስፈልጋል። ያ የእድሜ ደረጃ መድረስ ማለት ነው። ይሄ አንዱ የቅድመ ሰው ለነገሩ ለዚያ ደረጃ ካልደረሰ ሰው ጋብቻ የሚባለው ነገር ራሱ አይገባው። ለአቅመ አዳምና ለአቅመ ሔዋን ካልደረሰ ትዳር የሚባለውን በፈለጋችሁት መንገድ ብታስተምሩት አይገባው። አካሉ እድሜው መድረስ አለበት። የመጀመሪያው ዝግጅት እድሜያችን ደርሷል ወይ? ያለ እድሜያችን ሌላው ይቅርና ምን እንደሚደረግ ልንገራችሁ። በምዕራባውያኑ ዘንድ
ከ18 ዓመት በታች ያሉ ልጆች የማያዩዋቸው ፊልሞች አሉ። የማያዩዋቸው ፊልሞች አንዱ ትዳርን የሚመለከቱ ነገሮች አዩ፣ ምክንያቱም አይገባቸው። አይሆንማ። ያለ እድሜ የሚሰጥ ነገር አይኖር። የመጀመሪያው ዝግጅት እንግዲህ ምንድነው ብያለሁ? አካላዊ ዝግጅት፣ የእድሜ በእድሜ ብቁ መሆን፣ የትዳርን ኃላፊነት ለመሸከም ባል ሚስቱን ሚስቴ ብሎ ለመቀበል የሚችልበት፣ ሚስትም ባሏን ባሌ ብላ መቀበል የምትችልበት፣ ህይወታቸውን አጋርተው ገና አፈር ፈጭተው ውሃ ተራጭተው ድንጋይ ከምረው ሳይጨርሱ ትዳር ውስጥ ገብተው እንደገና ጨዋታ ይመስላቸዋል ትዳር። ያ መሆን የለበት። የመጀመሪያው ዝግጅት አካላዊ ዝግጅት። ሁለተኛው ዝግጅት መንፈሳዊ ዝግጅት ነው። መንፈሳዊ ዝግጅት ሃይማኖትን የሃይማኖት ትዳር ሃይማኖታዊ ሂደት ነው። ማህበራዊ ጉዳይ ቢኖረውም ቤተ ክርስቲያን በተክሊል ስትፈጽመው ምስጢር አድርጋ እግዚአብሔር የሚከብርበት፣ እግዚአብሔር የሚመለክበት፣ ልጆች መጪው ትውልድ የሚታነጽበት ስለሆነ መንፈሳዊ ዝግጅት ያስፈልገዋል። ይሄ መንፈሳዊ ዝግጅት ምንን ያካትታል? እግዚአብሔር በትዳር ውስጥ ምን ይፈልጋል? በትዳር ውስጥ ሲኖሩ ባልና ሚስት ምንድነው የሚፈልጉት? ሃይማኖታዊ ግዴታቸው ምንድነው? መንፈሳዊ ግዴታቸው ምንድነው? እንግዲህ የሚገርማችሁ የእግዚአብሔር ቤተሰቦች በመጽሐፍ ቅዱስ በጣም ተብራርተው በሕግ በስርዓት በምሳሌ በቡራኬ በጣም ተዘርዝረው ከተማርናቸው ከተቀመጡልን ትምህርቶች ውስጥ ትልቁ አንዱ የትዳር ትምህርት ነው። በኦሪት ያለው በሐዲስ ተደግሞ እንዳይናወጥ እንግዲህ ባልና ሚስት አንድ ናቸው። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል። እግዚአብሔር አንድ ያደረገውን ሰው አይለይ። ኦሪትም ሐዲስም የተባበሩበት ሕግ ነው። በብሉይ ኪዳንም ትዳር በብዙ ክብር ነው የተቀመጠው። በሐዲስ ኪዳንም ቅዱስ ጳውሎስ ክቡር አውስቦ ትዳር ጋብቻ በሁሉ ዘንድ የከበረ ይሁን፣ በሁሉ ዘንድ በማንም ዘንድ አይርከስ። ጋብቻ ክቡር ነው፣ አልጋውም ቅዱስ ነው ብሎ ቅድስናውን በረከት የሚያስገኝ መሆኑን በሐዲስም በብሉይም የተነገረ ነው። እንደገና በብሉይም እግዚአብሔር ባርኮታል፣ በሐዲስም ጌታችን ክብር ይግባውና መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ የተአምራቱ ሁሉ በኩር አድርጎ በመዋዕለ ስብከቱ ከቆሮንቶስ በረሃ ዲያብሎስን ድል አድርጎ ወንጌልን ሲመሰርት መጀመሪያ ተአምር ያደረገው በዶኪማስ ቤት በቃና በገሊላ ውስጥ ባለች ቃና በምትባል ቦታ ትዳርን ባርኮ ነው፣ ሕይወትን ለውጦ ነው። እንግዲህ ተመልከቱ፣ ይሄ ሁሉ ትምህርት በቅዱሳት መጻሕፍት የተባበረበት ልዩ ምስጢር ቢኖር የትዳር ምስጢር ነው። ስለዚህ ሃይማኖታዊ ነገሩን በሚገባ ማወቅ፣ በትዳር እግዚአብሔር እንዴት ነው የሚመለከው? ቤተ ክርስቲያን ሄጄ ትዳርን ስፈጽም ጋብቻን ስፈጽም ምን አይነት ሃይማኖታዊ ግዴታ ነው የተረከብኩት? ሃይማኖታዊ ግዴታ አለው በውስጡ። ያን ሃይማኖታዊ ዝግጅት ያስፈልጋል። በትዳር ውስጥ አታመንዝር፣ ታማኝነት እንዲኖር ማድረግ፣ እግዚአብሔርን በጋራ ማምለክ፣ ራስን መስጠት በሃይማኖት ትዳር ሲተረጎም ይሄ ትርጉም ከሃይማኖት የተወሰደ ትርጉም ነው። ጋብቻ ማለት በአንድ ወንድና በአንዲት ሴት መካከል እስከ እድሜ ልክ ፍጻሜ እስከ እድሜ ፍጻሜ ድረስ ሕይወትን ተጋርተው የሚኖሩበት ምስጢር ነው ይላል ጋብቻ። ይሄ የሃይማኖት ትርጉም ነው። ሃይማኖታዊ ትርጉሙን በሚገባ ማወቅ ያስፈልጋል። በትዳር ውስጥ ስንኖር ሃይማኖታዊ ግዴታ ነው እየፈጸምን የምንኖረው። ስንቻቻል፣ ስንግባባ፣ ስንዋደድ እግዚአብሔርንም እያስደሰትን ነው። ሰውን ብቻ አይደለም እያስደሰትን ያለ ነው። የራሳችንን ሕይወት ብቻ አይደለም እየጠበቅን ያለ ነው። እግዚአብሔርንም እያመለክን ነው። በትዳር ውስጥ ያለች ፍቅር የእግዚአብሔር ፍቅር ናት። ያ እንደውም ቅዱስ ዮሐንስ አፈወርቅ መስዋዕትነት ሁሉ ይለዋል። መስዋዕትነት ነው፣ ራስን አሳልፎ ለሰው መስጠት ነው። ትልቅ ሰማዕትነት ነው ትዳር ጋብቻ። ይሄንን ሃይማኖታዊ ግዴታ አስቀድሞ ማወቅ ያስፈልጋል።
ምክንያቱም በሃይማኖት በእግዚአብሔር ፊት በመንበሩ ፊት ቆሞ መሐላ ገብቶ የተፈጸመ ጋብቻ አይፈርስም። ትዳርን ማፍረስ ቤተክርስቲያን እንደማፍረስ ነው። ያለ ዝሙት ምክንያት ማንም ትዳሩን እንዳያፈርስ በአዲስ ኪዳን ተደንግጓል። ይሄንን ግዴታ ማወቅ ያስፈልጋል። ሃይማኖታዊ ግዴታ። ትዳር የሚፈርስ ቤት አይደለም፣ እግዚአብሔር የሚከብርበት ቤት። እግዚአብሔር የመሰረተው ለአንድ አዳም አንድ ሔዋንን ሰጥቶ በእግዚአብሔር አይን በሃይማኖት ውስጥ ማለት ነው፣ በመንፈሳዊ ዝግጅት ውስጥ ባልና ሚስት የሚታዩት እንደ ሁለት ሰው አይደሉም፣ አንድ ሰው ናቸው። ሁለቱ ሁለት አይደሉም ብሏል እግዚአብሔር፣ አንድ ናቸው። እግዚአብሔር አንድ ያደረገውንም ሰው አይለይ። ይሄ ሃይማኖታዊ ምስጢር ነው። ይሄንን ማወቅ ያስፈልጋቸዋል። ወጣቶች ወደ ትዳር ሲገቡ የሚያገቡት ወንድ ወይም የሚያገባት ሴት ለዘላለም እስከ እድሜ ፍጻሜው ድረስ ከእርሱ ጋር የምትኖር ዘላለማዊ ጥምረት መሆኑን በሃይማኖት ምስጢር ማወቅ አለባቸው። አይ በቃ ግድ የለም ሞክረዋለሁ፣ ከሆነኝ ይሆነኛል፣ ካልሆነ ደግሞ እፈታዋለሁ፣ ካልሆነች እፈታታለሁ ተብሎ የሚገባበት አይደለም። ይሄ ሃይማኖታዊ ነገር በሚገባ መታወቅ አለበት። ከዚያ ደግሞ በዚህ ውስጥ ይሄ የጸና ትዳር የክህነት መሰረት ነው። ቀሳውስት እንደ ወንድማችን እንደ ቀሲስ ዮናስ በትዳራቸው መሰረት ነው ቅስናን ያገኙት። አያችሁ፣ ትዳር የቀጣዩ ምስጢርም መሰረት ነው። ክህነትን ለማግኘት አንዱ መሰረት ነው። እግዚአብሔርን ለማገልገል አንዱ መሰረት ነው። በድንግልና በምንኩስና የሚሰጠው እንደተጠበቀ ሆኖ ማለት ነው። ይሄ ሁለተኛው መንፈሳዊ ሃይማኖታዊ ዝግጅት የምንለው ነው። ሶስተኛው ደግሞ የስነ ልቦና ዝግጅት ነው። ሶስተኛው የስነ ልቦና ዝግጅት ነው። ሰዎች ትዳር ውስጥ ሲገቡ ቀልድ አይደለም እየገቡ ያሉበት ህይወት። የትዳር ህይወት የሰማዕትነት ህይወት ነው ብለናል። ተቆጥቶኛልና ትቼው ሄዳለሁ፣ አኩርፋኛለችና ትቻት ሄዳለሁ የሚባል አይደለም። ጽኑ አእምሮን ይፈልጋል። ስተትን መቀበል፣ ይቅርታ ማድረግን፣ ይቅርታ መጠየቅን፣ መከባበርን፣ መዋደድን፣ ያንዱ ሸክም መሸከምን ብዙ የስነ ልቦና ዝግጅት ይፈልጋል። ወደዚያ ሲገባ ሰው ልንሸከም፣ ሰው ልንጠቀም አይደለም። መጠቀምን ብቻ ፈልጎ አይደለም ሰው ትዳር መግባት ያለበት፣ ሰውም ሊጠቅምም የሰውን ቁስሉን ሊሸከም ድካሙን ሊሸከም። አዳም ከእንቅልፉ ሲነቃ ሔዋንን አገኘ። ከዚያ በኋላ ሲያያት አንድ ነገር ተናገረ። ይቺ አለ ከስጋዬ ስጋ ከአጥንቴ አጥንት ስለሆነች ሴት ትባል አለ። ምን ማለት ይመስላችኋል? ከስጋዬ ስጋ ከአጥንቴ አጥንት ማለት አስባችሁ ታውቃላችሁ? እንደኔ አይነት ስጋ ያላት እንደኔ አይነት አጥንት ያላት ብቻ ማለት አይደለም። በዕብራውያን ልምድ በሂብሩ በዚህ በዕብራውያን ቋንቋ ስጋ ማለት ደካማ ነው፣ አጥንት ማለት ደግሞ ጠንካራ ነው። የስጋዬ ስጋ የአጥንቴ አጥንት ናት ሲል እንደኔ ደካማ እንደኔም ጠንካራ ናት። ድካሜም ድካሟ ነው፣ ጥንካሬም ጥንካሬዋ ነው ማለት ነው። የባህሪ አንድነቱን የተፈጠረበትን ስነ ፍጥረት አንድነት መግለጫ ነው። ልዩነት የለም በስነ ፍጥረት ማለት ነው። ብዙ እነዚህን ነገር በሚገባው ቀን አንዳንድ ሰው ትዳርን የሚፈልገው ደካማ ጎኑን ለመሸፈን ይሆናል። ይሄ ተሳሳተ ግምት ነው። አንዳንዱ ሰው ትዳርን የሚፈልገው የሌለውን ለማሟላት ይሆናል። ይሄም ትክክለኛ አይደለም። ትዳር ሁሉንም ነገር ሙሉውን ሰው መቀበል፣ ሙሉ ራስን ለሰው አሳልፎ ለትዳር አጋር አሳልፎ መስጠት ነው። በትዳር ውስጥ ያለ ነገር በሙሉ የጋራ ነው። የጋራ ነው። ምንም ነገር የኔ ወይም ያንተ የሚባል አይደለም። ሁሉም የጋራ ነው። አልጋው የጋራ ነው፣ ቴሌቪዥኑ የጋራ ነው፣ ወንበሩ የጋራ ነው፣ ኩባያው የጋራ ነው፣ ብርጭቆ የጋራ ነው። ሁሉም የጋራ ነው። የኛ ነው የሚባለው ያንን የመቀበል ስነ ልቦና ያስፈልጋል። ትዳር ትልቅ ተቋም እንደመሰረትን አይምሮአችን ውስጥ ዝግጅት ይፈልጋል። ከዚያ በኋላ ያሉ ማናቸውንም ሸክሞች ለመሸከም ማናቸውንም መሐላው ላይ ምንድነው የተቀመጠው? በድካሙ በህመሙ ከሞት እስከ ሞት ድረስ ከሱ ጋር ልሆን ብለው ነው መሐላ የሚገባው። ይሄ ጠንካራ ስነ ልቦና ይፈልጋል፣ ቀልድ አይደለም።
ወይም ደግሞ እንደው ዝም ብሎ ጊዜያዊ ነገር አይደለም። ይሄ ስነ ልቦናዊ ዝግጅት ይፈልጋል። አራተኛው ማህበራዊ ዝግጅት ነው። ትዳር የማህበረሰብ ዝቅተኛው መጀመሪያ ነው። ማህበረሰብ የሚጀምረው ከግለሰብ አይደለም። ማህበረሰብ የሚጀምረው ከሁለት ሰው ነው። ማህበረሰብ ስንል የሰዎች ህብረት፣ የሰዎች ትስስር፣ የሰዎች አንድነት የሚጀምረው ከትዳር ነው፣ ከቤተሰብ ነው፣ ከሁለት ሰዎች ነው። ስለዚህ ባለትዳሮች የማህበረሰብ አካል ከግለኝነት ወጥተው ማህበራዊ ሰዎች እየሆኑ መሆኑን ማሰብ ያለብን። በአሜሪካን ህግ ያላገባ ሰው ፕሬዝዳንት አይሆንም፣ አይቻልም። ማህበራዊ ሰው መሆን አለበት። አይምሮው ከግለሰብ የወጣ ከእኔ ብቻነት የወጣ ማህበራዊ ፍጡር መሆን፣ ማህበራዊ እሳቤ ያለው ሰው መሆን አለበት። ያንን ማህበራዊ ጉዳይ እንግዲህ ትዳር ሲመጣ ለቅሶ ቤት ሄዶ የማያውቀው ለቅሶ ይመጣል፣ ማህበር ይገባል፣ ሰበካ ጉባኤ ይመዘገባል፣ ንስሐ አባት ይያዛል። የማህበረሰብ አካል መሆን ያ ዝግጅት ያስፈልጋል። የመጨረሻው ብዙ ጊዜ አንዳንዴ እንደ ኃጢአት ሊቆጥሩት ይችላሉ አንዳንድ ሰዎች፣ አንዳንዴም ስለዚህ ሲነገር ስተት ሊመስል ይችላል። ትዳር አንዳንድ ጊዜ የመዋለ ንዋይ የኢኮኖሚ ዝግጅትም ይፈልጋል። ባለትዳሮች የሚኖሩት አየር ላይ አይደለም። ይከራዩም ይስሩም ቤት ያስፈልጋል። መኖሪያ ትዳርን የሚመሰሩ አብረው የሚኖሩበት የጋራ ህይወታቸውን የሚኖሩበት አካባቢ፣ ቦታ፣ ትዳራቸውን የሚያቆዩበት ስራ፣ ለፍቶ ጥሮ ግሮ በእግዚአብሔር ቡራኬ ለመኖር የሚያስችል ሁኔታን መፍጠርም ዝግጅትን ይፈልጋል። እነዚህ ዝግጅቶች አሁን በጣም ከጊዜው ጥበት አንፃር በዝርዝር ምን ማለት እንደሆኑ አልገባሁበትም። ዋና ዋናዎቹን ያነሳ ነው። በአንድ ምሳሌ ግን ትምህርቱን ልቋጭ። እቤታችሁ ስትሄዱ ስልካችሁ ላይ መጽሐፍ ቅዱስ ካላችሁ ጥሩ፣ እቤታችሁ መጽሐፍ ቅዱስ ካላችሁ ጥሩ፣ ከሌላችሁ በማንኛውም መንገድ ቅዱስ መጽሐፍን ይዛችሁ አንዲት ምዕራፍ ሙሉን እንድታነቡ ፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24 ኦሪት ዘፍጥረት ስንት አልኳችሁ? ኦሪት ዘፍጥረት ምዕራፍ 24 ምዕራፍ 24 እንድታነቡ። አብርሃም አረጀ ብሎ ይጀምራል። ሸመገለ፣ አብርሃም ደከመ። ስለ አብርሃምና ስለ ልጁ ይስሐቅ ነው ታሪኩ። ምን ማለት እንደሆነ አሁን የነገርኳችሁ ነገር ምን ማለት እንደሆነ በሚገባ ስለሚነግረን ነው። ሌላ ብዙ ምስጢርም ታገኛላችሁ። አብርሃም አረጀ፣ ባለሟሉን ጠራና እንግዲህ አንድ ነገር ላዝህ ነው፣ ልጄ በቅቷል፣ ለትዳር ደርሷል አለ ይስሐቅን። አያችሁ ምን ማለት ነው? ይስሐቅ ለአቅመ አዳም ደረሰ። ምኑን አየ ማለት ነው? አብርሃም አካላዊ ዝግጅቱ የሞላ የደረሰ መሆኑን አብርሃም አረጋገጠ። እስከሚያረጅ ድረስ ለምን ጠበቀ አብርሃም? ይስሐቅን ለመዳር አብርሃም እስኪያረጅ ድረስ ለምን ጠበቀ? የይስሐቅ ዕድሜ ምን እስኪሆን ድረስ? ትዳርን ለመሸከም ትዳርን ለመምራት ሙሉ እስኪሆን ድረስ። አብርሃም አረጀ። አረጀ የምትለው ቃል ሆን ብላ የገባች ናት፣ እድሜን ለመግለጽ ነው። ስለዚህ ያንን ባለሟሉን ጠራና እንዲህ አለው፣ ሂድና ከነዚህ እኔ ካለሁባቸው ሰዎች ወገን ሳይሆን ከራሴ ወገኖች ሂድና ለልጄ ሚስት ፈልግ አለው። ለምንድን ነው ይሄን ያለው መሰላችሁ? አብርሃም የሚኖርበት አካባቢ የነበሩ ከነዓናውያን እና ሜዶን የሚባሉ ሰዎች እግዚአብሔርን አያውቁም። የሚያመልኩት ብዙ አማልክትን ነው። ስለዚህ አብርሃም ምን ፈለገ? እግዚአብሔርን የሚፈራ ሰው ካለበት ቦታ ሃይማኖት ካለው የሃይማኖት ዝግጅት አላልኳችሁ? ሁለተኛው ምንድን ነው ያልኩት? የሃይማኖት መንፈሳዊ ዝግጅት። አብርሃም ምን ፈለገ? እግዚአብሔርን የማታመልክ ልጅ የልጁ ሚስት እንድትሆን አልፈለገም። እግዚአብሔርን ከማያውቁ ሰዎች ለልጁ እጮኛ ማምጣት አልፈለገም። ማልልኝ አለው። ተመልከቱ፣ ከነሱ እንዳታመጣ ውበታቸው ቢያምርህ፣ ሰውነታቸው ቁመናቸው ደስ ይብልህ፣ ለይስሐቅማ ለጌታዬ ለአብርሃም ልጅ የምትሆነው ይቺ ነች ብለህ ሃይማኖቷ ጠማማ የሆነ እግዚአብሔርን የማታውቅ ቤተሰብ ያላት አምጥተህ አምልኮቱን እግዚአብሔር የገባልኝን ቃል ኪዳን እንዳታበላሽ ሄደህ ከራሴ ወገን ሩቅ አገር ሄዶ እግዚአብሔርን ከሚያውቅ ቤተሰብ ሚስት እንዲያመጣ። ይሄ መንፈሳዊ ሃይማኖታዊ ዝግጅት ያልኳችሁ። ያሎሌ በአብርሃም ጉልበት ስር ምሎ ለልጁ አባት እንግዲህ ያንተ ጸሎት ትርዳኝ ብሎ፣ አያችሁ ጸሎትህ ትርዳኝ ብሎ
ሩቅ አገር ሄደ። በታማኝነት ለይስሐቅ ሚስት ሊፈልግ፣ ለጌታው ልጅ ለአብርሃም ልጅ ሚስት ሊፈልግ ሩቅ አገር ሄደ። አንድ ከተማ ያ የተባለበት ቦታ ደረሰ። እግዚአብሔርን የሚያውቅ የአብርሃም ቤተሰብ ወዳለበት፣ የእምነት ቤተሰብ ወዳለበት እዚያ ሲደርስ አሁንም ዝም ብሎ መንገድ ላይ ቆሞ ደስ የሚሉ ሴቶችን አልፈለገም። ምን አረገ መሰላችሁ? የሄደው የት ነው? የውሃ ጉድጓድ ቦታ ሄደ። ውሃ፣ ሴቶች ልጆች ውሃ የሚቀዱበት ቦታ። የዚህ ምሳሌ በኋላ ነግራቸዋለሁ። ግን ዋናው ምንድነው? እዚያ ቦታ ላይ ቆመና ጸሎት አደረገ። አሁን መንፈሳዊን አልጨረስኩ። የአብርሃም ሎሌ የአብርሃም ባለሟል እግዚአብሔርን ጠየቀ። ምን ብሎ ተሳለ? መጠየቅ ብቻ አይደለም፣ ስለትንም ተሳለ። ጥብቅ ጸሎትን ጸለየ። እግዚአብሔር አምላኬ ሆይ፣ የጌታዬ አምላክ ሆይ፣ አንተ ከአባቴ ከጌታዬ ከአብርሃም ጋር እንዳለ ከኔም ጋር ዛሬ ሁን። ለጌታዬ የምትሆነውን ልጅ ዛሬ ምረጥ አለ። መንፈሳዊ ዝግጅት ማለት ይሄ ነው። ትዳር። እሺ፣ አባታችን በመካከላችን ተገኝተዋል። አያችሁ፣ ዝም ብሎ በእኛ ይሄ ሩቅ መንሲ በሆነው አይን ተመልክተን አፍንጫዋ ቁመናዋ እንደው ጡንቻው ወገቡ ብለን አይደለም። ጸሎት ይፈልጋል። ሃይማኖታዊ ዝግጅት ማለት ይሄ ነው። ይሄ ሰውዬ ገና ለሚመጣው ነገር ቁጭ ብሎ እዚያ ቦታውን መርጦ ጥሩ ቦታ መርጦ እዩት። ሴቶች ልጆች የሚዘዋወሩበት አደባባይ ላይ አልሄደም። ዳንኪራ ወደሚመታበት ዳንስ ቤት አልሄደም። ውሃ ቦታ ላይ ሄደ። ለምን? ውሃ ቦታ ላይ የሄደው 3 ምክንያት አለው። አንደኛ፣ ውሃ ሊቀዱ የሚመጡ ሴቶች ለአቅመ ሔዋን የደረሱ ልጆች ናቸው። አለበለዚያ ትናንሽ ልጆች ውሃ ይቀዱ፣ ወገባቸው አይችልም። አያችሁ እድሜንም እንዴት አድርጎ እንደመርጥ እንዳየ ማለት ነው። ሁለተኛ፣ ውሃ ሊቀዱ የሚመጡ ልጆች ለቤተሰባቸው የሚታዘዙ ልጆች ናቸው። ጥሩ ልጆች ናቸው። የሚያገለግሉ ልጆች ናቸው። ሶስተኛው፣ በውሃ አቀዳዳቸው ሁኔታ ላይ ተመርኩዞ የሚጠይቀው ፈተና ስላለ ነው። ስለቱ እንዲህ ብዬ ተሳልኩኛል፣ ጌታዬ አምላኬ ሆይ፣ ውሃ ሊቀዱ ከሚመጡ ሴቶች ውስጥ ውሃ ስጭኝ የምላት ቀድተው ሲመለሱ፣ ይሄ ሁሉ በጣም ምስጢር አለው። ውሃ ስጭኝ የምላት እሺ ብላ የሞላ እንስራዋን አዘንብላ ውሃ የምትሰጠኝ እኔን ብቻ ሳይሆን ደግሞ ለግመሌም የምታጠጣ፣ ግመሉም ጠምቶታል ብላ አስባ ለግመሌም የምታጠጣ እሷ የጌታዬ ሚስት ትሁን ብሎ ስለተሳለ፣ ይሄ ሁሉ መስፈርት ነው። አያችሁ ዝግጅት ነው። ይሄ ሁሉ ዝግጅት ነው። ለእኔ የምታጠጣኝ አለ። ለምንድን ነው ለግመሉ ያለው? አስተዋይነቷን፣ እሱ ከጠማው ግመሉም ይጠማዋል ብላ የምታስተውል፣ እሱ ካራበው ግመሉም ያስፈልገዋል ብላ የምትል፣ እንደገና የሞላን ስራዋን ዝቅ አድርጋ የምታጠጣ ማለት ምን ማለት ነው? ጎዶሎን ስራ ቤት አይሄድም። ለሱ ካጠጣሽ በኋላ ተመልሳ ትሞላለች። ያልተሞላ ስራና ያልተማረ ሰው ለሸክም ይከብዳል ይላሉ መምህር አካለ ወልዴንታ። ያልተሞላን ስራ እየተወዛወዘ ወገብ ይፈልጣል፣ ወገብ ይልጣል። ያልተማረ ሰውም እንደዚያ ነው ይላሉ። ይሄ ባህል ስላለ ያልተሞላን ስራ ይዞ ስለማይኬድ ተመልሳ የምትሄድ ልጅ እቺ በጣም ብርቱ ልጅ ናት። እቺ ይሄን ብርታት አይቶ ይህ ዝግጅት ነው። ከዚያ በኋላ ያን ካደረገ በኋላ እንዳለው ሆነለት። እንዳለው ሲሆን ደግሞ ዝም ብሎ በቃ አገኘው ብሎ ይዞ አልሄደም። አገኘው ብሎ ይዞ አልሄደም። ቤተሰቦችሽ ጋር ወሰጂኝ፣ ቤተሰቦችሽን አስተዋውቂኝ። አያችሁ ይሄ ሁሉ ማህበራዊ ያልኳችሁ ዝግጅት ነው። የቤተሰብ ፈቃድ፣ የልጆች ፈቃድ፣ ያ ሁሉ ተደርጎ በሚገርም ሁኔታ ጥሎሿን ጥሎ አስፈቅዶ ይዞ ወደ ጌታው ሄደ። ይሄ አስገራሚ ታሪክ እነዚህን ዝግጅቶች በሚገባ የሚገልጽልን ነው። በጣም አስረዝም ያለው ይቅርታ፣ የሚያልቅ ነገር አይደለም፣ ሰፊ ነው። ዝግጅት ግን ያስፈልጋል። እንዲህ ሆኖ ተዘጋጅተው የመሰረቱት ትዳር የሚፈሩ ልጆች በአግባቡ ያድጉበታል። በእንዲህ አይነት ዝግጅት የተመሰረተ ትዳር እግዚአብሔር ይከብርበታል። አበው ቅዱሳን ይከብሩበታል። እንግዳ ያድርበታል። ሕግ ስርዓት የሚወለዱት ልጆች ጳጳስ፣ ካህን፣ መነኩሴ ሆነው ይወጡበታል። ይሄ ነው እንግዲህ። በጎደለ ደግሞ መምህራን ይሞሉበታል። አመሰግናለሁ። ጥያቄ፣ 2 ጥያቄ እስኪ በአጭር የሚመለስ እንደው ለህዝቡ። በመጀመሪያ ሲጠያየቁ በምን መጠያየቅ አለባቸው? ትዳር ቅድመ ጋብቻ ማለት ነው። መተጫጨት ያለባቸው በምንድን ነው? በቤተ ክርስቲያናችን በ3 ነገር እንደሚታጭን ነገር አለና ኦርቶዶክሳዊ በምን መተጫጨት አለባቸው?
እና መስፈርት አናወጣም መጠየቅ የለብንም ብለው የሚያስባሉ። ለዚህ ግልጽ እንዲሆን ድህረ ጋብቻ ደግሞ ምንድነው? ከተጋቡ በኋላ በቤተክርስቲያን ተጋብተው በፍርድ ቤት የሚፋቱበት አባቶችን ያለማክበር ወይም ደግሞ የኛ ችግራችን ምንድነው? እኔ ባጭር እንግዲህ እንዳልኳችሁ ነው። ይሄ በጣም ብዙ ዝርዝር ያለው ነገር ስለሆነ እንግዲህ ሰዓቱን ካልተሻማው ብዙ አሁን የሰው ልጅ እድሜ ልኩን አብሮ የሚኖረውን ሰው እንደው ዝም ብሎ ሳያውቅ በጭፍን በምትሃት ያግባ አይባልም፣ አይደረግም። መተዋወቅ፣ መግባባት፣ ንግግሮች ያስፈልጋሉ። ድሮ አንዳንድ ጊዜ እንደ ሃይማኖት የሚቆጥሩ ሰዎች አሉ። አሁን ይሄን ግን ሃይማኖት አይደለም። ቤተሰብ ብቻ ለብቻው ወስኖ ልጆችን የሚድርበት ጊዜ ነበር። ይሄ ሃይማኖት አይደለም። ያለ እድሜያቸውም ገና ሳይተዋወቁ ልጆቹ ልጅህን ለልጄ ተባብሎ እንደዚህም አይነት አለ። ይሄ ባህል ነው። ይሄ በየትኛውም ሀገር በተለያየ መንገድ የሚደረጉ ባህሎች ናቸው። ሃይማኖት የምትለው የመጀመሪያው እንዳልኳችሁ አካላዊ ነገር የተፈለገው በዚህ አሁን በነገርኳችሁ የኦሪት ዘፍጥረት ምዕራፍ 24 ሂደቱ ስታዩ ላባ ቤቱ ሄዶ ማን ነው የአብርሃም ባለሟል የርብቃ ቤተሰብ ጋር ሄዶ ቤተሰቡን ሲጠይቅ ቤተሰቡ ራሱ የሚለዋል። የሚገርማችሁ ቤተሰቡ ምን ይላል? እሷ ትምጣና ትጠየቅ ይላል። እሷ ትምጣና ትጠየቅ፣ ፈቃዷ መሆኗ ይታወቅ ይላል። ይሄ መጽሐፍ ቅዱስ። ይሄ እንግዲህ ምንድነው? ትዳር ያለ ሰዎቹ የእርስ በርስ ካህኑም ከማጋባቱ በፊት ፈቃዳቸው ሁለቱም ለመጋባት ፈቃዳቸው መሆኑን ያረጋግጥ ይላል ቀኖና። ፈቃደኛ መሆናቸው መረጋገጥ አለበት። አለበለዚያ ትዳር ውስጥ በኋላ ችግር ሲፈጠር እናቴ ጥላብኝ፣ አባቴ አምጥቶብኝ፣ ወንድሜ እንዲህ አድርጎኝ፣ ጓደኞቼ እንዲህ አድርጎኝ እየተባለ ምክንያት ይሆናል። ትዳር በሁለቱ ተጋቢዎች ሙሉ ፈቃደኝነት ላይ የተመሰረተ ተቋም፣ ሙሉ ፈቃደኝነት። ይሄ የቤተክርስቲያን ትምህርት ነው። የአካላዊ ዝግጅት የምንለው ያንን ለመወሰን ብቃት እንዲኖራቸው፣ ያንን ለማድረግ ብቃት እንዲኖራቸው። ሌላው ከድህረ ጋብቻ ላይ ያለው እውነቱን ለመናገር ከጋብቻ በኋላ ፍቺ አይፈቀድም በቤተክርስቲያን። ቤተክርስቲያን ፍቺንም አታስተምርም። ቤተክርስቲያን የምታስተምረው በእግዚአብሔር ፊት ቃል ኪዳን ተገብቶ የተመሰረተ ትዳር ዘላለማዊ እንዲሆን ነው። ዘላለማዊ እንዲሆን ነው ማለት እስከ ሞት ድረስ አብረው ይኖራሉ፣ ከሞት በኋላ በክብር ይኖራሉ። ትዳር ክብር አለው። በትዳር የሚገኝ ክብር አለ። ያንን እንዲኖሩት ነው የሚፈለገው። ይሁን እንጂ ግን በቤተ ክርስቲያን ተጋብቶ በፍርድ ቤት መፋታት፣ እነዚህ ነገሮች የራሳቸው ብዙ ምክንያቶች አሏቸው። የሆኑበት ምክንያት አለ። አንደኛው የኛ ለማስተማር፣ ሁለተኛው አስቀድሞ በሚገባ ዝግጅት አለማድረግ፣ ብዙ ነገሮች ልንዘረዝር እንችላለን። የቤተ ክርስቲያን ድርሻ ግን ትልቁ ኃላፊነቷ የካህናት፣ የመምህራን፣ የመምህረ ንስሐ፣ የሰባኪያን ወንጌል፣ የሊቃውንት ድርሻ እንዳይፈርስ በተቻለ መጠን እየመከሩ ጉድለቱን እየሞሉ እየገሰጹ ትዳር ጸንቶ እንዲኖር ማድረግ ነው። ይሄ ትልቁ ነገር ያ ነው። በተቻለ መጠን ምክንያቱም ሰዎች በመቆየት ብዙ መግባባት ያመጣል፣ ችግርም ይፈታል። ይሄ ብዙ ምስጢሮች አሉት በውስጡ። ለማንኛውም አግባብነት አለው ብላ ቤተክርስቲያን አታምንም። የቤተክርስቲያን ትምህርትም አይደለም፣ በቤተክርስቲያንም ተቀባይነት የለውም። ያለ ምክንያቶች፣ የታወቁ ምክንያቶች፣ ያለ ዝሙት ምክንያት ሚስቱን የሚፈታ ቢኖር ዘማዊ ያደርጋታል። የቤተክርስቲያኗ ትምህርት ነው። ስለዚህ ፍቺን አታበረታታምም፣ አትፈቅድም። የራሷ ምክንያት ስላላት ማለት ነው ቤተክርስቲያን። ቃለ ሕይወት ያሰማልን። በሚገባ በዚህ ርዕሰ ጉዳይ ላይ በቂ ግንዛቤ እንዳገኘው ሁላችንም እርግጠኛ ነኝ። አሁን ወደ ሊቀ ሊቃውንት ስሙር ደግሞ እናልፋለን። ከእሳቸው ጋራ ደግሞ እንደዚሁ የምናነሳው ጥያቄ ከቅዱሳን ስዕላት ጋራ የተገናኘ ጉዳይ ነው። እንደምናውቀው ኦርቶዶክሳዊት ቤተክርስቲያናችን ለቅዱሳን ስዕላት ልዩ ክብር ትሰጣለች። ይሄንን ሁላችን እናውቃለን። ቅዱሳን ስዕላትን ስናይ የሚሰማንን ስሜት ሁላችን እናውቃለን።
በዚህ አገባብ ደግሞ ቤተክርስቲያናችን በቅዱሳት ስዕላት ዙሪያ ላይ የምታስተምራቸው ትምህርቶች ምን እንደሆነ በቂ የሆነ ግንዛቤ እንድናገኝ አንደኛው ይሄ ነው። ሁለተኛው ከዚህ ጋራ ደግሞ ተያይዞ ቅዱሳት ስዕላት ጥቅማቸውን ደግሞ አብረን የምናውቅበት የምንረዳበትን እንደዚሁ ደግሞ በሁለተኛ በሶስተኛ ደግሞ ሐሳብ መጠቅለያው ከጥቅሙ ደግሞ ባለፈ መንገድ ደግሞ በሶስተኛው ደግሞ መንገድ ለቅዱሳት ስዕላት ደግሞ የሚገባ ክብር አለ። ያው ሁላችን እንደምናውቀው በስልክ ከቨር ላይ ለጥፎ የመያዝ በቁልፍ ማንጠልጠያዎች ላይ የመያዝ ቢወድቁ ለሚገባቸው ክብር ያለመጨነቅ እንዲህ አይነት ከመውደድ ቅዱሳት ስዕላትን ከመውደድ ነገር ግን ደግሞ ልናከብራቸው በሚገባው ልክ ደግሞ ልንሰጠው ደግሞ ጊዜ ቦታ ምንላቸው ነገሮች ትንሽ ይምታቱ እናያለንና አስተምረዋል። የቅዱሳት ስዕላትን ደግሞ ጥቅማቸውን ከዛ በኋላ ደግሞ ክብራቸውን አያያዝ ክብራቸውን በተመለከተ ሶስቱ ሊቀ ሊቃውንት ሰብሰብ አድርገው ምላሽ ቢሰጡ። እኔም ልነሳ ወይስ አይ እናንተ ስለተነሳችሁ እኔ ቀጥታ ይቅርታ እንግዲህ ወደ ጥያቄው ልግባ። ሰዓቱ የኔታም እየጠይቁኝ ነበር መሸ እያሉ አይደል አልባሽው። ስለዚህ አጠር አድርጌ ለመመለስ ሁለቱ እንግዲህ እኔም ብማር ብሰማ ደስ የሚለኝ ታላላቆቼ ናቸው እና የመጀመሪያው እንደውም ጋብቻን እኔ ላይ አምጥተውብኝ ጠያቂው ተጨንቄ ነበረ። ስለዚህ ትክክለኛውን ቦታ ይዟል ወይ ኔታ ናቸው ወይ መምህር ሰይፈ እሳቸው ናቸው ዳንኤል ናቸው ሊመልሱ የሚገባኝ ነበርና አንዳንድ ምክሮች እንዲሁ ስላነበበ ብቻ ይመጣሉ ብዬ አላስብም። የተኖረ ሲሆን ጥሩ ነው። ጃንሆይ አፄ ኃይለ ሥላሴ ማለት ነው። ጳውሎስ ኞኞ የሚባል ጸሐፊ ታውቃላችሁ መቼም። እስከ መቼ ድረስ ነው የነገስታትን ደብዳቤ ብቻ የምትጽፍ? እስከ መቼ ድረስ ነው ዝም ብለህ ሳይንስ ልቦለድ አይነት ነገር የምትጽፈው? ደግሞ እስኪ ትውልዱን ምከረው፣ ትውልዱ ስነ ምግባሩ እየተበላሸ ነው ብለው ሲጠይቋቸው ወይም ደግሞ ሲያዟቸው ጳውሎስ ኞኞ ምን ብሎ መለሰ? ጃንሆይ እስከ አሁን ያለኝ የንባብ እውቀት ነው፣ ከንባብ የማገኘውን ብቻ እናገራለሁ። ትውልዱን ለመምከር ግን እድሜ ያልደረሰምና ትንሽ በሰል እንዳልኩ ሳላር ያን ጊዜ እጽፋለሁ በደንብ ህይወትን ስኖረው አለና እንደ በሰልኩ ሳላር ለምክር የሚሆን መጽሐፍ እጽፋለሁ ያለው ጥሩ ነውና ጋብቻ በተገቢ ቦታ ሲሆን ጥሩ ነው። እሱን ለማለት ነው። ስለዚህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ወደ እኔ ደግሞ ሲመጣ አሁን ከነሱ ጋራ ምክረ አበው እንዳትሉት የኔን ምክረ እሁ ብላችሁ ሰዱልኝ። የወንድም ምክር ማለት ነው። ስለዚህ በስዕላት ጉዳይም በጣም ሰፊ ነገር ነው ያለው። በጣም አሳጥሬ ልናገር። የስዕላት አስፈላጊነት በቤተክርስቲያን ትምህርት ሆኖ የሚነገርበት ትልቁ ምክንያት ስዕል አያስፈልግም የሚሉ ሰዎች ስላሉና እኛም ማወቅ ስላለብን ነው። በተለይ ጥያቄ ሆኖ የሚመጣው ሌሎቹ ስዕል ሰው ሰራሽ እንደሆነ ስለሚናገሩ በተለይ ማህበራዊ ሚዲያ ላይ ብዙ ወጣቶች ተጽዕኖ ይደርሳል። እውነትም ጥቅም የለውም እንዴ ስዕል እንዴ በራሳችን ጊዜ ነው እንዴ ያመጣ ነው የሚሉ ሰዎች አይጠፉም። ለማንኛውም ባጭሩ ክርስቲያኖች የመጀመሪያው ሰዓሊ ራሱ እግዚአብሔር ነው። የመጀመሪያው ሰዓሊ ማን ነው አልኳችሁ? እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን ምን እንበል? በእግዚአብሔር አራያ በእግዚአብሔር አምሳል የተፈጠረ ሰው የእግዚአብሔር ስዕል ነው፣ የሥላሴ ስዕል ነው። 318ቱ ሊቃውንት ይህንን ነው። ለኛ አይን እግር እጅ እንዳለን ለሥላሴ የሚያላቸው ልዩነቱ የነሱ ረቂቅ ነው፣ የኛ ግዙፍ ነው። የነሱ በዓለም ምሉ የሞላ ነው፣ የኛ ግን ከኋላ እንኳን ምን እየተደረገ እንደሆነ የማያውቅ ነው። ስለዚህ በርቀት ይቅርና በቅርበት እንኳን ምን እየተከናወነ እንደሆነ የማያውቅ ነው ወዘተርፈ። እንዲህ አይነት ልዩነት አለ። ከዚያ ውጪ ክርስቲያኖች እኛ በአርአያውና በአምሳሉ የሳለን የእግዚአብሔር ስዕሎች ነን። ከኛ ወጣ ብለን የዳዊትን መዝሙር የተረጎመ አንድ ሊቅ አለ። ሰነፍ በልቡ እግዚአብሔር የለም ይላል የሚለውን የዳዊትን መዝሙር የተረጎመ አንድ ሊቅ እግዚአብሔርን ሰዓሊነቱን ተገርሞ እንዲህ ይላል። ይህን ግዙፍ ሰማይ
እንደውም አሁን ድሮ እንግዲህ ጸሐፊዎች እንደሚሉት ዩኒቨርስ ስለሚባል ነገር ነበር የሰማነው። እሱን ተውት፣ መልቲቨርስ ተብሏል አሉ። በቃ ማያልቅ ነው እና ይሄ ግዙፍ ሰማይ በደረቱ ላይ የሚያበሩ ፀሐይ፣ ጨረቃ፣ ከዋክብት የያዛቸው ገመድ ሳይኖር እንደምታውቁት ይቺ ትንሿ ጃንጥላ እንኳን ምሰሶ አላት። የላትም እንዴ? ምሰሶ ከሌላት አትቆምም። እሷ ይቺ ትንሿ በአናታችን ልክ የምትዘረጋ ጃንጥላ እንኳን ምሰሶ አላት። ይሄ ሰማይ ግን ምሰሶ የለው። ይሄ ብቻ ይገርመናል። አናታችን ላይ ቁጥር የሌላቸው ከዋክብት ይዞሩናል። አንዳንዶቹ ከምድር ይገዝፋሉ። በቤተ ክርስቲያናችን ትምህርት ሳይቀር የሚታወቅ ነው። እና የሚገርማችሁ እነዚህ ድንጋያማ ነገሮች አንዳንዶቹ ማለት ነው እንዲያውም ኢትዮጵያም ውስጥ በዚህ አመት መግቢያ ነው ካልተሳሳትኩ ወይ ባለፈው አመት መጨረሻ እንደዚህ ጅማ አካባቢ ድንጋያማ ነገሮች ከሰማይ እየወደቁ ነበር። ምናልባት በሰሜን ኢትዮጵያ ቢሆን የደብተራ ድግምት ሊባል ይችል ነበር። ግን የተፈጥሮ ማንደርብ ያለው ተፈጥሮ ራሷ ከሰማይ ድንጋይ ልጥል ትችላለች። ምን ማለት ነው? አናታችን ላይ እጅግ በጣም ትልልቅ የቋጥኛ ወይም ደግሞ ድንጋይ የሚመስሉ ነገሮች አሉ። ወይም ድንጋያማ የሚመስሉ እንደዛ ነገር ለዚህ የሚቀርቡ ነገሮችን ምን ማለት ነው? ግዙፉ ፀሐይ፣ ጨረቃ፣ ከዋክብት ሌሎችም ነገሮች አናታችን ላይ ምንም ገመድ የለም። አናታችን ላይ የሚያበራው ፀሐይ፣ የሚበራው ጨረቃ ምንም ገመድ የያዘው ነገር የለም። ግዙፉ ሰማይ የያዘው ነገር የለም። መጽሐፈ ኢዮብ ላይ ዲበ ወኢምንት ሳረርካ ለምድር ምድርን በምንም ላይ መሰረትካት ይላል። በምንም ላይ ደግሞ መሬትንም ባዶ እና ታዲያ ምን ይላል? አንተ ሰው የሚያምር ከተማ ተሰርቶ አይተህ ከተማው አርክቴክት የለውም ትላለህ ሆይ? የሚያምር ስዕል አይተህ ሰዓሊ የለውም ትላለህ ሆይ? የሚያምር ምግብ ሰርተህ ወይም በልተህ ጣፍጦህ ሼፍ የለውም ሰሪ የለውም ይባላል ወይ? አየህ፣ አምላካችን እግዚአብሔር ከምድር እስከ ሰማይ ድረስ ሰዓሊ ነው። ከምድር እስከ ሰማይ ድረስ ምንድነው አልኳችሁ? አቤት። ያው እንግዲህ ሰዓቴን ልጠቀም እንጂ አሳሳሉ ራሱ የሚገርም እኮ ነው። ክርስቲያኖች እጅግ ድንቅ የሆነ ነገር ባወቅነው በተረዳነው በትንሹ ነባባችን እንኳን የሚያስገርመን እጅ በአፍ የሚያስጭን ብዙ ድንቅ ነገሮች አሉ ከሰማይ እስከ ምድር እና ይሄ የመጀመሪያው ሰዓሊ ነው። እግዚአብሔር በሰነፍ በልቡ እግዚአብሔር የለም ይላል የሚለውን ይሄ ሁሉ ስዕል ይሄ ሁሉ ቅርጽ ያንተ ነው ወይ? ራሱን ሰርቶ ነው ወይ? ራሱን አቀናብሮ ነው ወይ? የለም ይሃለም ሰዓሊ ያለው ሰሪ ያለው ለማለት ነው። አሁን ወደ ቅዱሳት ስዕላት ደግሞ እንምጣ። እንግዲህ የመጀመሪያውን ሰዓሊ እግዚአብሔር ካደረግን በመጀመሪያ በመጽሐፍ ቅዱስ የምናገኘው ማለት ትእዛዝ ሆኖ ዘፍጥረት ኦሪት ዘጸአት ምዕራፍ 25 ቁጥር 10 ጀምሮ ነው። እናንተ በቤታችሁ አንብቡ። ዘጸአት ምዕራፍ 25 ቁጥር 10 ጀምሮ። በነገራችን ላይ ብዙ ሰዎች የሚሳሳቱት ዘጸአት ምዕራፍ 20 ቁጥር 5 ላይ በላይ በሰማይ ካለው በምድርም ካለው ከምድርም በታች ካለው ፍጥረታት አንዳቸውንም ምስል አትስራ፣ አትስገድላቸው፣ አታምልካቸው የሚል ቃል አለ እና ስዕል እኮ ይሄው ተወግዟል። እግዚአብሔር ለስዕል እንዳንሰግድ ስዕል እንዳንስል አዝዟል ይላሉ። አራት ምዕራፎችን ከፍ ሲሉ ግን ዘጸአት ምዕራፍ 25 ቁጥር 10 ጀምሮ ግን ራሱ እግዚአብሔር ኪሩቤልን እንዲስል ታቦትን ከግራር እንጨት እንዲሰራ ያዘዘ ራሱ እግዚአብሔር ነው። ስለዚህ ክርስቲያኖች ስዕል በቤተ ክርስቲያናችን ያስጀመረው ራሱ እግዚአብሔር ነው። ስዕልን ያስጀመረ ማን ነው አልኳችሁ? አቤት። ዘጸአት 20 ላይ ያነበበ ሰው ዘጸአት 25 ላይ እንዴት መራመድ እንዳልቻለ በጣም ነው እኮ የሚያሳዝነው። ራሱ ከዚህ ለራስ ስራ ከታቦቱ ጋር እንዲህ አድርግ ብሎ ያዘዘ ራሱ እግዚአብሔር ነው። እግዚአብሔር ያላዘዘውን ኦርቶዶክሳዊት ቤተክርስቲያን አታደርግም፣ አላደረገችም። ሁለተኛ በዘሁልቁ ኦሪት ዘሁልቁ ምዕራፍ 21 ላይ ደግሞ ቁጥር 8 ላይ የሚገርማችሁ እስራኤልን እባብ ነደፋቸው። ነዘር የሚባል እባብ ጎናቸውን እየነደለ ይጠዋቸው ጀመረ እና በዚህ ጊዜ እባብ የነደፋቸውን እስራኤልን በእባብ ሊያድናቸው እግዚአብሔር ወደደ። የነሐስ እባብ ሰራ፣ ነሐሱን እንደ እባብ አድርጎ ሰራው እና ያንን በሚሰበሰቡበት ስፍራ ሰቀለው። መጽሐፍ ቅዱሱ ቃል በቃል እንዲህ ይላል፣ ያያትም ሁሉ በሕይወት ይኖር ነበር ይላል። እስኪ አብራችሁኝ በሉ፣ ያያትም ሁሉ በሉ በሕይወት ይኖር ነበር።
ሙሴ እባብ የነደፋቸውን እስራኤልን ከእባብ መርዝ ለማዳን ለመፈወስ ብሎ ነሐሱን እንደ እባብ አድርጎ ሳለና በመስቀል አምሳል እዚያ ላይ ሲሰቅለው በሁለት መንገድ ተተርጉሟል። ትርጓሜውን ላቆየውና ነጠላውን ቃል ብቻ ልንገራችሁ። ያያትም ሁሉ በሕይወት ይኖር ነበር። ምን ማለት ነው? የደከሙ ለሞት የደረሱ ሰዎች እባቡ ነድፏቸው መርዟቸው ከመሞታቸው በፊት ወደዚያ ወደ ስፍራው ከደረሱ የነሐሱ እባብ ወደ ተሰቀለበት ስፍራ ሲመጡ አይናቸውን ገልጠው የነሐሱን እባብ ሲያዩ እባብ የነደፋቸው በሕይወት ይኖራሉ። መርዙ ከውስጣቸው ይወጣል። በምን ይድናሉ ያላችሁ እንደሆነ ስዕሉን በማየት ይድኑ ነበር። ምኑን በማየት? አቤት፣ ስዕሉን በማየት ይድኑ ነበር። እንግዲህ ሙሴ የጌታችን የኢየሱስ ክርስቶስን ስቅለት ቀድሞ በስዕል ገልጦ በእባብ መርዝ የተመረዙትን ካዳነ ከፈወሰ ክርስቶስ ከመወለዱ ከመሰቀሉ አስቀድሞ ክርስቶስ እንዴት እንደሚሰቀል ምሳሌውን ካሳየ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ እንደተጻፈው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው ተብሎ ያ ሙሴ የሰቀለው እባብ የክርስቶስ ምሳሌ መሆኑ ተገልጧል። ተመልከቱ፣ ሙሴ ክርስቶስን ነው በምድረ በዳ የሳለው። ሙሴ ማንን ነው የሳለው አልኳችሁ? አቤት፣ እባብ ለመረዛቸው ሰዎች የሳለው የክርስቶስን ስዕል ነው፣ የመስቀሉን ስዕል ነው። ሙሴ ክርስቶስን አይደለም የሰቀለው፣ የክርስቶስን ስዕል ነው ያሳያቸው። ያያትም በሕይወት ይኖራል። አይቶ መዳን ይባላል። ይሄ ምን ብሎ መዳን አልኳችሁ? ታዲያ ሙሴ በክርስቶስ ስዕል ወደፊት የሚሆነውን የመስቀሉን ነገር ስሎ የእባብ መርዝ የጎዳቸውን ሰዎች ከእባብ መርዝ ካዳናቸው ከፈወሳቸው ለኔ ወይም ለኛ ለሁላችን ለአማኞቹ የቅዱሳን ስዕል አይተን እንድንበታለን። አይተን ምን እንልበታለን? እንድናለን። አይተን እንፈወሳለን። ደግሞ ለሕይወት ምስክሮች እዚህ ውስጥ ትኖራላችሁ። ስለዚህ ቅዱሳት ስዕላት አምላካችን እግዚአብሔር ያዘዛቸው ናቸው። የመጀመሪያው ሰዓሊም እሱ ነው። ከዚያ በመቀጠል በሙሴ ከዚያ በመቀጠል ቤተ መቅደሱ ላይ ሰሎሞንም አስቀጥሎታል። እንዲህ እያለ እንግዲህ እስከ ዘመናችን ደርሷል ባጭሩ ሲያጠር። ከዚያ ግን ምናልባት እንዲያው ትንሽ ማብራራት ከቻለልኝ በመጨረሻ ይህን በተመለከተ ክብሩን የተመለከተ ነገር ለመናገር በዚሁ አጋጣሚ የሀገር ባንዲራ ወይም ሰንደቅ ዓላማ ልበለው መሰለኝ። ሰንደቅ ዓላማ ታውቃላችሁ፣ ሲሰቀልም ይከበራል፣ ሲወርድም ምን ይላል? አቤት። ይሄ አረንጓዴ፣ ቢጫ፣ ቀይ ስንት ቀለም? 3 ቀለም። ለምሳሌ የኢትዮጵያን ባንዲራ ብናይ ለምንድን ነው ባንዲራ ሲሰቀል እንደዚህ ዜማ እየተዜመለት? እንደው መቼስ እኛ ሀገር ያ ባህል ላይኖር ይችላል። በተለይ አሁን ወይም ከቅርብ ጊዜ ጀምሮ ምላችሁ እንግዲህ ዘመኑን ላለመክፈል በዚህ ዘመን በዛ ዘመን ብሎ ግራ ላለማጋባት ነው። ብቻ ባንዲራ ሲሰቀል ሲወርድም ቆሞ አክብሮ ይሄንን ስርዓት ማድረግ ተገቢ እንደሆነ ታውቃላችሁ። ግን ለምንድን ነው? ከጨርቁ ጋር ነው ጉዳያችን? ከቀለሙ ጋር ነው? እስኪ ከምኑ ጋር ነው? ባንዲራ ምን ስለሆነ ነው የሚከበረው? እስኪ ንገሩኝ። ምን አላችሁ? ምንድነው ክብር? ጨርቅ እኮ ነው። ምኑ ነው የሚከበረው? ቀለም ነው? ጨርቅ ነው? ምንድነው የሚከበረው? ምኑ ነው የሚከበረው? ደግሞ እኮ ሲወርድ እንዲሁ ዝም ብሎ እንደዚህ እንደኔ ነጠላ እጥፍጥፍ አድርጎ ይዞት አይሄድም አውራጁ። ታውቃላችሁ እንዴት አክብሮ እንደ ታቦት እንደሚይዘው። ምንድነው ምክንያቱ? ባጭሩ ባንዲራ ሀገር ነው፣ የሀገር ስዕል ነው። ባንዲራ የምን ስዕል ነው አልኳችሁ? አቤት፣ ባንዲራ የሀገር ስዕል ነው። ባንዲራ የቀደደ ሀገር ቀደደ ማለት ነው ወይስ አይደለም? እስኪ ንገሩኝ። ሊያስኬድ ይችላል፣ ግን ባንዲራ ሲቀድሰው አዲስ አበባ ላይቀደድ ይችላል። ይቀደዳል? የትኛው ክፍል ይቀደዳል? ሰው ባንዲራ ቢያቃጥል ኢትዮጵያ ትቃጠላለች? ይሄ ማለት እንግዲህ ከሰሞኑ ወይም የሆነ ጊዜ ላይ ስዕላት ሲቀደዱ ምናምን ካያችሁ እንደዛ አድርጋችሁ ሰዱ። በነገራችን ላይ ኢየሱስ የሚል ስም ጽፌ ሸረሪት ይሄድበታል አይሄድበትም? ዝም እግዚአብሔር የሚል ስም ጽፌ ግድግዳ ላይ ቢሰቅለው ሸረሪት ያልፍበታል አያልፍበትም? አንዱ ገርሞት የእናቴ ቤት አለ ሸረሪትና በረሮ ሲመላለስበት አየሁት ስዕሉን። ወይ ጉድ! ራሱን ከበረሮ የማያድን ስዕል አለ። ምናልባት እንግዲህ አሁን ኢየሱስ የሚለው ስም በእኛም በእነሱም የከበረ ስም ነው። ኢየሱስ የሚል በትልቁ ጽፌ በረሮ ቢሄድበት ኢየሱስ ራሱን አያድንም ማለት ነው?
አላህ የሚል በትልቁ ጽፌ ቤቴ ላይ ብለጥፈው አላህ የሚለውን ክቡር ስም በእስልምናው እና በረሮ አይጥ ቢሄድበት አላህ ራሱን ማዳን አይችልም ማለት ነው? ክርስቲያኖች እንዲህ አይነት ስዕል ላይና ቃላት ላይ ተአምርን የሚፈልግ ሰው በጌታችን በኢየሱስ ክርስቶስ ትምህርት አመንዝራ ተብሏል። ምን ተብሏል አልኳችሁ? ምልክትን ይሻል የሚለው በየነገሩ ሁሉ የሆነ ተአምር እንዲደረግለት ስዕሉ እንደው የቅዱስ ገብርኤል ስዕል ከሆነ አይጥ ሲሄድ እንደው አንቺ አይጥ በእኔ እንዴት መጣሽ በእኔ በኩል እንዴት አለሽ ብሎ እንደው በሰይፉ እንዲከትፋት ይፈልጋል መሰለኝ። ይሄን ነው ክርስቶስ አምላካችን አመፀኛ ትውልድ አመንዝራ ትውልድ ምልክትን ይፈልጋል ያለው ማቴዎስ ምዕራፍ 12 ላይ። ስለዚህ እንደው በእያንዳንዱ ነገር የአይጥና የበረሮ ታሪክ ከስዕላት ላይ መውጣት አለበት። ባንዲራ የቀደደ አዎ ሀገርን አቃሏል። ነገር ግን ሀገር ሊቃጠል አይችልም። በተመሳሳይ መልኩ ስዕል ተቀደደ ማለት ድንግል ማርያም ልትቀደድ አትችልም። ቅዱስ ገብርኤል ሊቀደድ አይችልም። ሲጀመር ስዕላት ማለት እነ መምህር ዳንኤል በሙያው ላይ ትንሽ እንትን እንዳለውም ስለማቅ እንደውም ወደሱ መልሶ ቢሄድ ደስ ይለኛል። ሪያሊስቲክም አይደሉም ባሳሳል አይደለ እንደ ራሷ እመቤቴ ናት ብላችሁ መቼም አታረጉትም። እንደዛ አታረጉም መቼም። አንዳንድ ሰዎች አላችሁ እንግዲህ እዚህ አሁን ትልልቅ ሊቃውንት ስላሉ እኔን ባታምኑ እንኳን እነሱን እመኑ። አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋችሁን የምታሽጉ ሰዎች አላችሁ ጽዋ ላይ። ከዛ ይፍቱኝ ሁሉ ብላችሁ ማለት ነው። ጽዋው ላይ ግን ምንድነው ያለው? በማርያም ንገሩኝ፣ ጽዋው ላይ ምንድነው ያለው? ምነው ጽዋው እዚህ የለም የሚጠጣ? ጽዋው ውስጥ ምንድነው ያለው? ምን አላችሁ? ከፋችሁ እንዴ? ጽዋው ውስጥ ምንድነው ያለ? ንገሩኛ። ጠላ እና ለጠላ ነው እንደዚህ አጎብድደ የምትሄደው? በጣም እኔ በዚህ ጉዳይ ላይ ክርስቲያኖች በደንብ አውቃለሁ። ፍቅር ነው። እመቤታችንን ትወዳላችሁ፣ ከዛ መሶበ ወርቁን ትሳለማላችሁ። ይሄም ወይ አልተጸለየበት ወይ አልተቀደሰ። እዚህ ቤተ ክርስቲያን ውስጥ አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መና ህቡ በውስጧ ረቂቅ መናን የያዘች መሶበ ወርቅ አንቺ ነሽ እያልን ምን ዘምርላታ። እሷ ምሳሌ ናት። ምን ማለት ነው? እዚያ ቤት ለቤት ያለው ተውትና እዚህ ቅድስት ቤተ ክርስቲያን ውስጥ ያሉ ስዕላት እንኳን ስዕሉ ራሱ እግዚአብሔር ነው። ምናልባት የጻድቃን የሰማዕታትን ብታዩ እንኳን ራሱ ስዕሉ ራሱ ነው እያልን አይደለም። እኛ ለቀለምና ለሸራ የምንሰግድ ሰዎች አይደለንም። በስዕሉ ውስጥ የተሳለውን መልአክ፣ የተሳለውን ሰማዕት፣ የተሳለውን ጻድቅ፣ የተሳለውን ጌታ እያሰብን እንጂ ቀለሙንና ሸራውን አይደለም የምናከብረው። ቀለሙ ላይ የሚታየን፣ ሸራው ላይ የሚታየን፣ ብራናው ላይ የሚታየን፣ ግድግዳው ላይ የሚታየን የሳልነው ጌታ ነው ወይም የሳልነው መልአክ ነው ወይም ደግሞ የሳልነው ሐዋርያ ነው እንጂ እንዲሁ በቀጥታ እንደው ይችም እመቤቴ ናት በቀጥታ እንደው ይሄ ቅዱስ ገብርኤል ራሱ ነው ተብሎ በቤተ ክርስቲያን ትምህርት የለም። በሌላ መልኩ ደግሞ ስዕላትን እናከብራቸዋለን እንጂ አናመልካቸውም። እስኪ አብራችሁ በሉ፣ ስዕላትን በሉ እናከብራለን እንጂ አናመልካቸውም። እንኳን ስዕላትን ታቦት አናመልክም። ታቦቱ ላይ ያለውን ስም ነው የምናመልከው። አልፋና ኦሜጋ የሚለውን ስም ምንና ምን አልኳችሁ? አቤት በታቦቱ ላይ ያለውን ነው የምናመልከው። የእግዚአብሔር ስም ስለተጻፈ የሚመለክ አምላክ ስላለበት ስሙን። ከዚያ ውጪ ቁሱን ራሱን እንዴት እናመልካለን? ራሱ ቁሱን እኮ የምታመልክ ቤተክርስቲያን የለችም። እንዲህም አይነት አስተምሮ ቤተክርስቲያን ውስጥ የለም። እና ወደዚያ ወደ ጽዋው የወሰድኳችሁ አለ ምክንያት አይደለም። ምናልባት ግልጽ አላደረገው አለፌ ድንግዝግዝ እንዳትሉ። ማክበራችሁ መልካም ነው። ጽዋን እየተቃወምኩ አይደለም፣ ማህበርን እየተቃወምኩ አይደለም፣ ሊሆንም አይችልም። ግን የምትሰግዱት ነገር አለ። ለመሶብ መስገዳችሁን አቁሙ። በዚሁ አጋጣሚ ስዕል ቢሆን እሺ ይሰገዳል። ከዚያ ደግሞ በውስጡ ጠላ እችንም ተዋት ወይ ደግሞ አርጉበት። እኔ ከጠላ ጋር ምን ግንኙነት እንዳለ ካለ እንግዲህ በኋላ ያው እንዳልኳችሁ ታላላቆች ይናገራሉ። እና ትንሽ ለየት ልክ እንደ ቁርባን እንደ ቆራቢ ነው አካሄዱ ራሱ። በጣም እኮ የሚገርም ነው። እና ክብሩ ይኑር። ግን መሶበ ወርቅን እንደ ስዕል ባዶ ስዕል የሌለበትን መሶብ እንትን አልበሳችሁ የምታደርጉት ነገር እሱም
ምናልባት ለሌሎቹ መሳለቂያ ከማድረግ ውጭ ሌላ ጥቅም የለውም። ክብሩን እየተቃወምን አይደለም፣ ጽዋውን እየተቃወምን አይደለም፣ እሱን አይደለም። ግን ልክ እንደ ስጋና ደም እንደ ቁርባን አይነት አካሄድ እዚያ ላይ ስለምናይ ነው ይሄንን ያልኩት። እና በተረፈ ቅዱሳት ስዕላት ካሉ ግን አውዚያን እንሰግዳለን፣ አውዚያን እናመሰግናለን። ነገር ግን ክርስቲያኖች ቅዱሳት ስዕላትን እናከብራለን እንጂ አናመልክም። ምናልባት በመሃል የረሳሁት ካለ እንግዲህ እሳቸው ደግሞ ያስኪሉት። በመሃል የተረሳል? አይ በቃ በጣም ጥሩ ገለጻ ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሶስቱንም ጥያቄዎች በአንድ ላይ ጠቅላላ አድርገው ጥሩ ምላሽ ነው የሰጡን። አንዳንድ ጥያቄ ብቻ እናስከትልና የመጨረሻ 5 ደቂቃ ብቻ ላይ ወስደን አሁን 1:54 ነው። እያንዳንዳችን ሶስታችሁም መምህራን 5 ደቂቃ ብቻ ወስዳችሁ ነው የምታብራሩት። ምስጢሩ ይሰፋል፣ ትክክል ነው። ግን ደግሞ እየመሸም ነው የሚለው የእናንተም ስጋት የኛም ስጋት ስለሆነ ከቀሩ ጥያቄዎች ውስጥ ብዙ ናቸው። ግን ሶስቱን ብቻ አንዳንድ አድርገን እናንተ በፈቃዳችሁ በእናንተ መፈቃቀድ ምክንያት ገሌ ገሌ የሚለው ለእናንተ እንስጥና አንደኛው ጥያቄ ከቅዱሳን ገድላት ጋር የተገናኘ ነው። ቅዱሳት ገድላትን ኦርቶዶክሳዊ ቤተክርስቲያን ቅድም ልክ እንዳነሳ ነው እንደ ቅዱሳት ስዕላት አክብራ ትጠቀምባቸዋለች። የመጽሐፍ ቅዱስ ልጆች ናቸው። ከዚህ ዙሪያ ጋራ ቅዱሳት ገድላትን የምናይበት የምናከብርበት መንገድ ምን መሆን አለበት የሚለው ነው አንደኛው። ከዚሁ ጋራ ተያይዞ አብራችሁ በዚሁ በጥያቄው ደግሞ የምታነሱት ቅዱሳት ገድላትን አሁን ልክ በዚህ ባሳለፍነው ወር በቅዱስ ሲኖዶስ ምልዓተ ጉባኤ ክፍተት ኖሮባቸዋል ተብሎ ሲታመን ደረጃውን ጠብቆ በሊቃውንቱ ጉባኤ ታይቶ ከዛ በኋላ ማስተካከያ የተሰጠበት ምእመናንም ጋር ያልደረሰ እውነት ለመናገር አባቶቻችን ቀድመው ለልጆቻቸው አስበው ከእንደዚህ ያለው ድንግዝግዝ ነገር ራቁ ብለው መረጃ ሰጥተውናል። እና አንዳንድ ጊዜ ከቅዱሳት ገድላት ጋራ ወይም ተአምራት ከዚህ ከ12 ልጆች ጋር የምናነሳቸው ሀሳቦች አንዳንድ ጊዜ ሌሎች ባልተገባ መንገድ የሚያነሷቸው ነጥቦች አንዳንድ ጊዜ ኦርቶዶክሳውያንም ላይ ጥላ ይጥላልና ይሄንን ጥርት ያለውን የቤተክርስቲያን ትምህርት ግንዛቤ ይዘን የምንሄድበት አንድ። ሁለተኛ ደግሞ እጃቸው ላይ ያሉ ስልኮች ዛሬ በዘመናችን መጽደቂያችንም መኮነኛችንም ደግሞ የሆኑ መጥተዋል። በተለይ ሶሻል ሚዲያ ሁሉ ነገር ሶሻል ሚዲያ ላይ የሆነ ከመጣ መቼም ቀላል ጊዜ አይደለም ያለውና በዚህ ዙሪያ ኦርቶዶክሳውያን ስልኮቻቸውን ሶሻል ሚዲያ ላይ ሃይማኖታቸውን ጠብቀው ስርዓተ ቤተክርስቲያንን ጠብቀው ኦርቶዶክሳዊ ትምህርትን ይዘው እንዴት በእጃቸው ላይ ያለው ስልክ ወደ ድነት ወደ በጎ ነገር ሜጃ አድርገው ይጠቀሙበታል የሚለው ሁለተኛው ጥያቄያችን ነው። ሶስተኛው እዚህ የተሰባሰበ ብዙ ምእመን ስላለ ከአስራት ጋራ የተገናኘ ነው። አንዱ የተነሳው ጥያቄ አስራት በመጽሐፍ ቅዱስ ትምህርት እንዴት ይታያል ነው። ሁለተኛም ደግሞ አስራታችንን ለምሳሌ እዚህ ያለው የቡልቡላ ሕዝብ እዚሁ አጥቢያ ያለ ይሆንና አይ ደግሞ እዚህ ያለው ሕዝብ ብዙ ነውና ደግሞ ወደ ገጠሪቱም ደግሞ ወደ ማህበራትም ደግሞ ወደ ሌሎች ማህበራዊ ነገሮች ላይ አስራቴን ብትጠቀም ምን ችግር አለው ደግሞ የሚል ጥያቄ ይነሳልና ከዚህ አንፃር ኦርቶዶክሳዊ አስተምሮ ምንድነው የሚለውን እንደ ሶስቱን የኔታም ተጋግዘን እንግዲህ ለማን ልስጥ የኔታ ይምረጡ እሳቸው ምን ይበሉ ያደላሉ። የኔታ የርሶ ምን ይሆን ከሶስቱ ገድሉ? እሺ ለመምህር ዳንኤል ሰይፈ ሚካኤል ቅዱሳት ገድላትን ይሰጥሏል። ወደ እሳቸው ስለ ገድል ያው ብዙ ሰምታችኋል ሰሞኑን አይደል? በጣም ብዙ ትምህርት በተለያየ መንገድ ሰምታችኋል። እንደው አሁን ረጅም ደግሞ እንደገና ያንን ሁሉ ለመድገም ሳይሆን የተወሰኑ ነገሮች ብቻ ዋና ዋና ነገሮች አነሳለሁ። አንደኛው ገድል ማለት ያው በዚህ በእኛ አሁን በቤተክርስቲያንም አንዳንድ መግለጫዎች ሲሰጥ ሰምታችኋል። ቤተክርስቲያን እና ምእመናን ከገድል የተለየ ህይወት ሊኖራቸው አይችልም። ገድል የሚባለው ስነ ጽሁፍ የስነ ጽሁፍ የቤተ ክርስቲያናችን የቅዱሳት መጻሕፍት አካል የሚጀምረው ከመጽሐፍ ቅዱስ ነው። ዋናው ትልቁ የገድል መጽሐፍ መጽሐፍ ቅዱስ ነው። ትልቁ የገድል መጽሐፍ ገድልን የሚቃወም እግዚአብሔርንም አያውቅም፣ መጽሐፍ ቅዱስም አያውቅም።
ገድል የሚባለው ጽሁፉ ራሱ የጀመረው ስለ ገድል ስርዓቱ አሁን የምንጠቀመው የገድል መዋቅሩ የስነ ጽሁፉ መዋቅር ራሱ የተወሰደው ከመጽሐፍ ቅዱስ መጽሐፍ ቅዱሳዊ ነው መሰረቱ። የተወሰኑ ምሳሌዎችን ልንገር። አሁን ወደ ብሉይ ኪዳን ብንሄድ ቅድም ያነሳሁላችሁን የአብርሃም ታሪክ የአብርሃም ስራ ነው። ሙሴ 40 መዓልት 40 ዓመት ሙሉ ከምድያም በረሃ ጀምሮ ያን ሁሉ ተአምር አድርጎ እግዚአብሔር በፈቀደው መንገድ ቀይ ባህር ላይ ፈርዖንን አስጥሞ እስራኤልን ከባርነት አውጥቶ ምድረ ርስት እስኪደርሱ ድረስ የሄደው ጉዞ ትልቅ ገድል ነው። የሙሴ ገድል ነው። እግዚአብሔር የሚከብርበት ነው። እንግዲህ ዋናው መሰረቱ መጽሐፍ ቅዱስ ነው። በሐዲስ ኪዳን ያለውን ብቻ ልምጣና ብዙ እንደው በተለይ ደግሞ ለጠያቂዎች መልስ እንዲሆን በሐዲስ ኪዳን የመጀመሪያው ገድል ጸሐፊ ወንጌላዊ ሉቃስ ነው። የመጀመሪያው ገድል ጸሐፊ የጻፈው ገድል ደግሞ የመጀመሪያዎቹን ክርስቲያኖች ተጋድሎ ነው። የሐዋርያትን ገድል ነው የጻፈው። በዓለም በቤተ ክርስቲያን ታሪክ ውስጥ በክርስትና ትውፊት የገድል መጽሐፍ የሚጀምረው አብረክሲስ ወይም ግብረ ሐዋርያት ከሚባለው ከሐዋርያት መጽሐፍ ነው። ከሱ ነው የሚጀምረው። እዚያ ውስጥ ደግሞ የሐዋርያት መጽሐፍ ውስጥ ደግሞ ሌላ ደግሞ የየራሳቸው ገድል አለ። ለምሳሌ የቀዳሚ ሰማዕት የቅዱስ እስጢፋኖስን ገድል እዚያው የሐዋርያት ሥራ ውስጥ ታገኛላችሁ። ቅዱስ እስጢፋኖስ ያደረገውን በሃይማኖት ከምዕመናን ተመርጦ መጀመሪያ ምዕመን ሆኖ ከዚያ ከምዕመናን ተመርጦ ዲያቆን ሆኖ ከዚያ አድጎ ትልቅ የቤተ ክርስቲያን የክርስቶስ ምስክር ሆኖ በአይሁድ ፊት ያንን በጣም አስደናቂ ምስክርነት መስክሮ በሰማዕትነት ያረፈ ሰማዕት ነው። የሱን ገድል መጽሐፍ ቅዱስ ጽፏል። ሁለተኛው የገድል ጸሐፊ ቅዱስ ጳውሎስ ነው። የቅዱስ ጳውሎስ የገድል አጻጻፍ ነው በጣም በተለየ ሁኔታ ምን ይላሉ የመጽሐፍ ቅዱስ ጥናት ምሁራን? እምነትን ከገድል ጋር ያስተሳሰረ ጽሁፍ ይሉታል። ዕብራውያን ምዕራፍ 11 እምነት እንዴት በስራ በአባቶቻችን እየዘረዘረ ከአብርሃም እስከሱ ዘመን ገድላቸውን ያረፉበትን ሁኔታ በመጋዝ ተተረተሩ፣ በእሳት ተቃጠሉ፣ ለአራዊት ተሰጡ እያለ ገድላቸውን ጽፏል። ገድልን የማያውቅ መጽሐፍ ቅዱስን አያውቅ። ገድል የክርስቲያኖች የቤተ ክርስቲያን ትልቁ ትውፊቷል። በገድል ውስጥ ብዙ ነገር አለ። ሁለተኛ ነገር የምነግራችሁ ገድል የአሸናፊዎች ክርስቲያኖች ሌላ ስማችን በዚህ ዓለም ላይ የክርስቲያኖች ሌላ ስም አሸናፊዎች ነው፣ ድል አድራጊዎች ነው። ገድል የሚጻፈው ለድል አድራጊዎች ነው። ሰይጣንና ክፉዎች ገድል የማይወዱት ተሸናፊዎች ስለሆኑ ነው። ገድል የአሸናፊዎች ታሪክ ነው። ገድል ውስጥ የምታዩት በመንፈሳዊ ሕይወት የተሸነፈ ሰው አይደለም። ይህንን ዓለም ድል ያደረገ ዲያብሎስን የቀጣ ያስበረገገ ያባረረ ያሸነፈ ሰው ታሪክ ነው ገድል ማለት። ገድል በቤተ ክርስቲያን ድል የነሳው አምላክ ተከታዮችና ምስክሮች የሆኑ ታሪካቸው ገድል ያለ። ድል ያልነሱ ሰዎች ገድል አይወዱም። ምክንያቱም ገድል የላቸውም። ድል አልነሱማ። የተሸነፉ ሰዎች ገድል የላቸውም። ተሸንፈዋላ። ከየት ያመጡታል? መደምደሚያ እንደሆነኝ በቃላችሁ እንድትይዟት ሁለት ጥቅስ ነግራ የአንዲት ሴት ታሪክ ሁለት ጥቅስ ነግራ ገድል የክርስቶስ ትእዛዝ መሆኑን እንድናውቅ ከወንጌል የማይለይ መሆኑን እንድንረዳ የአንዲት እናት ታሪክ በማቴዎስ ወንጌል ምዕራፍ 26 ቁጥር 13 የማቴዎስ ወንጌል ምዕራፍ 26 ቁጥር 13 እና በማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ ታሪኳ የተጻፈ መድኃኒታችን አምላካችን ንጉሳችን መድኃኔ ዓለም ኢየሱስ ክርስቶስ የተናገረላት ገድሏን ከወንጌል እንዳይለይ ያዘዘላት ሴት ናት። ይህንታ ቢናገሩ ደስ ይለኝ ነበር። በጣም ጥሩ ነገርም አስረግጠው የሚነግሩን ይኖራል። ይቺ ሴት አንድ ትልቅ ገድል ተጋደለች። በጣም አስገራሚ ገድል። መምህር በጣም በስፋት ደግሞ ሊቀ ሊቃውንት መጽሐፋቸው ላይ ጽፈዋታል። ግን አስገራሚው ነገር መድኃኒታችን ኢየሱስ ክርስቶስ ስለሷ የተናገረው ነው። ቃሉን ብቻ አነብላችኋለሁ። የዚህ ሴት ታሪክ ምንድነው? ክርስቶስን ለመስቀል ሊቃነ ካህናት የአይሁድ ሸንጎ በሊቀ ካህናቱ ግቢ ይመክሩ በነበረ ሰዓት
ጌታችን ክብር ይግባውና በስምዖን ቤት እያለ ይቺ ሴት በዓለም ላይ አስገራሚውን ሽቱ ውዱን ሽቱ አምጥታ በክርስቶስ እግር ላይ አፍስሳ በእንባዋ እግሩን አጥባ በሰዎች ፊት አስገራሚ ክርስቶስን ከፍ አድርጋ ከበረች፣ እግዚአብሔርን አከበረች። ይሄ ትልቅ ገድል ነው። በቃ ገድል ማለት ይሄ ነው። አንዳንዶች ነቀፏት። እዚያ ውስጥ እንዴ ይሄ ሽቱ እኮ ቢሸጥ ለድሃ ይሆን ነበር ብለው ዛሬ እንደሚነቅፉ ገድልን እንደሚነቅፉ አይነት ሰዎች ነቀፏት። አንዳንዶች ደግሞ ብዙ ነገር አንገላቷት። ጌታችን ምን አለ? ለምን ታንገላቷታላችሁ? እውነት እውነት እላችኋለሁ፣ በዕብራውያን ልምድ እውነት እውነት እላችኋለሁ የሚል ቃል ካለ በባህላቸው ጌታችንን በዚያ ባህል ብዙ ነገር ነግሮናል። የተረጋገጠ የማይፈርስ ነገር ማለት ነው። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ማለት ገድሏ ማለት ነው። የእሷ ገድል ለእርሷ መታሰቢያ እንዲሆን ይነገራል። ከወንጌል አይለይም። ቤተ ክርስቲያን ገድልን ከወንጌላት ምን ማለት ስለሆነ ነው ከወንጌል የማትለየው? ገድል ማለት ወንጌል በሰዎች ሕይወት ሲተረጎም ማለት ነው። ገድል ማለት የእግዚአብሔር ሕግ፣ የእግዚአብሔር ስርዓቱ፣ የእግዚአብሔር ፈቃድ በሰዎች ሕይወት በሕይወት የተተረጎመ የእግዚአብሔር ቃል ማለት ነው። ገድል ማለት በሰው ሕይወት የተሰራ የማይቻል የሚመስለን የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራውን ታነሱታላችሁ ያለውን ሰርቶ ማሳየት ማለት ነው። በሰው ሕይወት ማየት ገድልን የእግዚአብሔርን ቃል በሰው ሕይወት ውስጥ ማየት ማለት ነው። እግዚአብሔር አምላካችን ገድል እንዲኖረን ያድለን። በገድል ከብረን የእግዚአብሔርን መንግስት መውረስ የሚችል ሰው በገድል የከበረ በዚህ ዓለም ድል ያደረገ ኃጢአትን ድል ያደረገ ሰይጣንን ድል ያደረገ ዓለምን ድል ያደረገ ክፋትን ሁሉ ድል ያደረገ ለእግዚአብሔር መታዘዝን ገንዘብ ያደረገ ሰው ገድል ሰርቶ በገድል የምትገኝ መንግስተ ሰማያትን ያገኛል። ማር ይስሐቅ ያለ ገድል ክብር አይገኝም ይላል። ማር ይስሐቅ ማለት ቅዱስ ይስሐቅ ማለት ነው። ማር ማለት በሶሪያ ቅዱስ ማለት ነው። ያለ ገድል ክብር አይገኝም። ተጋድለን ክብር ለማግኘት ያድለን። ቴክኖሎጂ እኔ ብዙ ጊዜ ችኩል ነህ ይሉኛል፣ ስልቹ ነህ ይሉኛል። አዎ ስልቹ ነኝ። እናንተም ከኮልፌ ነው የመጣሁት፣ በጣም ሩቅ ነው። እናንተ ቅርብ ልትሆኑ ትችላላችሁ፣ ግን ሁላችሁም እንዴት እንደምትናገሩ ጨንቋቸው ነው እንጂ ኧረ መሸ እያላችሁ ነው። እኔ አፉኛችኋለሁ፣ ተናግሬላችኋለሁ፣ አፈ ጉባኤ ማለት ነው። እና ጠቅለል ያለ ሀሳብ ልናገር። እንግዲህ እኔ ቅድም ስለ ስዕል በተናገሩት ጉዳይ ላይ እኔ ማምለኪያችን ነው ማምለኪያ ትሪ መብያ ነው እንጂ አይበላም። ብርጭቆ መጠጫ ነው እንጂ አይጠጣም። ስዕል ማምለኪያ ነው እንጂ አይመለክም። አምለከንም አናውቅ። ይሄን አድርገነው አናውቅ። ቤተ ክርስቲያኒቱ ምን ታስተምራለች? እኔ እንዲያው እንዲህ አይነት ጥያቄዎች በተነሱ ቁጥር መረበሽ፣ መታወክ የቆምንበትን ውሃ ልክና አሸዋ የሚያሳይ እንጂ ሰዎች ብዙ ሊናገሩ ይችላሉ። በሆነ ጊዜ እግዚአብሔር የለም ያሉ ሰዎች ነበሩ። ዛሬ እግዚአብሔር አለ፣ እነሱ የሉም። ሰዎች ስዕል ቀደዋል ተብሏል። ይሄ የተቀደደ ህሊና፣ የተቀደደ ማንነት፣ የተቀደደ አይደንቲቲ እንኳን ስዕል ራስን ያስቀድላል። ቀጥሎ ራሱን ያጠፋል። አሁን ስዕል የቀደደ በሚቀጥለው ፕሮግራም ራሱ ነው የሚቀደው። በጊዜ ሃይባይ ዘመድ ከሌለውና ወደ ሐኪም ቤትም ወደ ጸበል የሚወስድ ከሌለ። ስለዚህ እኔ እመቤታችንን እንወዳታለን፣ እናከብራታለን። እንኳን የድንግል ማርያም ስዕል የእናታችን ስዕል እንኳን ትቢያ አይበንበትም፣ ይከበራል። እናቶቻችሁን የሞቱባችሁ በተለይ እንደኔ የእናታችሁን ፎቶ በአልበም ይዛችሁ እየተሳለማችሁ ትሄዱ እየሰማችሁ ትሄዱ የለ እና የድንግል ማርያም ስዕል ቢሳም የድንግል ማርያም ስዕል ቢሰገድለት አክብሮታችንን ለመግለጥ በዚህ በኩል አንቺ አለሽ እያልን ለማሳየት እንጂ እውነቱን ለመናገር እነዛ እናየለ የገባቸው እኛን ሳይገባን ቀርቶ አይደለም፣ ሳንረዳም ቀርተናል። የእውቀትም የእምነትም እጥረት የለብን፣ ይክበር ይመስገን እግዚአብሔር። በሌላ በኩል ደግሞ ቅድም ገድል የተባለው ቅድም እንዳልኳቸው ዛሬ አውቶባዮግራፊ እየተባለ ብዙ ሰዎች የህይወት ታሪካቸውን ይጽፋሉ። በዛ አልፈን በዛ ወተን በዛ ወርደን ጨምረውም ቀንሰውም ማጥበውም ማስፈተውም ታሪካቸው ይናገራሉ።
ቅዱሳን ገድል ጻፉልን አላሉ። ገድል ዮሐንስ በሄሮድስ ሰይፍ አንገቱ ሲታረድ ከ2000 ዓመት በኋላ ሸንኮራ ጸበል እንድታፈልቅልኝ ብሎ እግዚአብሔር ጋር አልተፈራረመ። እሱ የሚገባውን አደረገ፣ እግዚአብሔር የሚገባውን አደረገለት። ገድሉን አልጻፉልኝ አላለም። ጊዮርጊስ ገድሉን ጻፉልኝ አላለም። ቅዱሳን ስራቸውን ይሰራሉ እንጂ የሰሩት ነገር እንዲጻፍላቸው አያደርጉም። ነገር ግን በዚህ በትንቢተ ሚልኪያስ ይችንም ስሙኝ፣ በትንቢተ ሚልኪያስ ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። እግዚአብሔር ለሚወዱ ስሙንም ለሚፈሩ በፊቱ የመታሰቢያ መጽሐፍ ተጻፈላቸው ተብሎ የመታሰቢያ መጽሐፍ ይጻፍላቸዋል። ይቺ ሴትዮ ሽቶን ያፈሰሰችው ተንበርክካ ኃጢአቷን የተናገረችው በፀጉሯ እግሩን የጠረገችው በሰይፍ አልታረደች፣ በሳት አልነደደች፣ ቆዳዋ አልተገፈፈ፣ ሰውነቷ አልተገረፈ፣ መከራ አልተቀበለች። ኃጢአቷን በማመኗ ብቻ ክርስቶስ ምንድነው ያለው? ወንጌል በሚሰበክበት ሁሉ በዓለም ዙሪያ ታሪኳ ይነገርላት አለ። አንባዋን አፍሳ ደማቸውን ያፈሰሱት ኃጢአቷን አስተስረያ ለሰዎች መከራ የተቀበሉትን ሰዎች እንወዳቸዋለን፣ እናከብራ፣ የታገሱትን ብፁዓን እንላቸዋለን። እና እኔ በእውነት የገድሉ ጉዳይ በየዩቲዩቡ ብዙ ትምህርት ተሰጥቶ በስዕሉም ላይ ሌሎች መምህራን ከኛም ሰፈር ጋር ያስተማሩ ሰዎች ዩቲዩብ ላይ ያንን ተመልከቱ። በሌላ በኩል ይሄ ቴክኖሎጂ እንዴት እንጠቀምበት የሚለው ላይ በደንብ ስልካችሁን ቤታችሁ ይዩ። እውነቱን ለመናገር ዛሬ እጃችን ላይ መሞቻችንም መዳኛችንም ተይዞ አሁን ቲክቶኩ ብትሉት ፌስቡክ ብትሉት ስንት የሚጻፉ ቁም ነገሮች እኔ ሰዎች እየቆረጡ የሚልኩልኝ በእውነት 100 ገጽ 200 ገጽ ያለው መጽሐፍ ከማንበብ እኩል የሚቆጠሩ አጫጭር ጽሁፎች ይጻፋሉ። ልባም ሰዎች የሚጽፏቸው እንደገና ደግሞ በዩቲዩብ ራሱ ስንት አይነት የሳይኮሎጂ የፍልስፍናው የሂስትሪው የብዙ አይነት መጽሐፍ እየተተረከ ሰምቻለሁ። እኔ እግዚአብሔርን አመስግኛለሁ። ይሄን ቴክኖሎጂ የሰራውን ሰውዬ ሙቶ ከሆኑ ነፍሱን ይማር ካለ ህይወቱ ይጠበቅ ብያለሁ፣ ተጠቅሜበታለሁ። ነገር ግን ሱቅ ውስጥ አንድ ሰው መርዝም ወተትም ይሸጣል። ልጥፋ ካልክ መርዙን ልፋፋ ካል ወተቱን መግዛት ያንተ ስራ ነው። መርጦ ደህና መሻቸው እየሰማችሁ ነው። ሱቅ ውስጥ መርዝም ወተትም አለ። ሊጠፋ የፈለገ መርዙን ሊፋፋ የፈለገ ምኑን ይገዛል? ወተቱን ይገዛል። ባለ ሱቁ እስከ ዋጋ እስከወጣለት ድረስ እንዲያውም ብዙ መርዝ ገዢ ከበዛ ወተቱን ቀንሶ መርዝ ማምጣት ይጀምራል። የንግድ ጉዳይ ነው፣ ታውቁታላችሁ። ቲክቶክ ላይ ዩቲዩብ ላይ እኔ በቲክቶክ በዩቲዩብ የምናያቸው እኔ ባለፈው ተናግሬያለሁ። እኔ ቲክቶክ ላይ ዩቲዩብ ላይ አንዳንድ የምናያቸው ሰዎች እኔ አማኑኤል ለሕክምና ሂደው ሆስፒታሉ ለጊዜው ሞልቷል አልጋ እስኪለቀቅላችሁ ድረስ ቲክቶክ ላይ ጠብቁ ብሎ ያሰናበታቸው ይመስሉኛል። እብዶች፣ ቀውሶች። እኔ በዚህ ልክ ሰው ሊወርድ ይችላል ወይ? በዚህ ልክ ሊያሽቆለቁል ይችላል ወይ ብዬ ጠይቄ ነበረ። መልሱን አግኝቼዋለሁኝ። እዛ ላይ ብዙ ተጥደው የሚውሉ በተለይ የሚሳደቡ ሰዎች ስራ የማይወዱ በዛት ሲጦሩ የሚኖሩ የቲክቶክና የዩቲዩብ ጡረተኞች በብሔር የሚሳደቡ በሃይማኖት የሚሳደቡ ትኩረት ለመሳብ እንደውም አንድ ቀን እኔ እንዳጋጣሚ አጠገቤ የሆነ ሰው ቲክቶክ እየሰማ ሰሰማ እንደው በማርያም ይዣቸዋለሁ እንደ ማርያምን የምትወዷት ከሆነ ላይክ አድርጉልኝ። ይሄ ማለት ምን ማለት ነው? ስለ አይነ ብርሃን ስለ ማርያም በሳንቲም ጣሉልኝ ከማለት የተለየ አይደለም። ከቤተክርስቲያን ውጭ በሆነ አየር ላይ ስለሆነ ስለማይታይ ብቻ። ስለዚህ እኔ የቴክኖሎጂን ጠላት አይደለሁም። በደንብ ጠቅሞናል ወገኖቼ። ፈረንጆቹ አንገታቸውን ደፍተው አንጀታቸውን አጥፈው ላቦራቶሪ ውስጥ ቁጭ ብለው ይሄንን የመሰለ መገልገያ አምጥተዋል። ልሙት በልካት ቢላዋ ሽንኩርት መክተፊያ ነው፣ ለመረረው ደግሞ አንገት መቁረጫ። እንግዲህ ባለሙያ ሴት ሽንኩርት ከትፍበታለች፣ ዱርዬውን ደግሞ ሚስቱን ይወጋበታል። እኔ በሽንኩርት መከትፎ መጠቀም ነው፣ እኛ አጠቃቀሙ ነው እንጂ የቴክኖሎጂ ጠላቶች አይደለንም። ክርስቶስ የሚገርማችሁ እኛ ዛሬ በስፒከር ይሄ ሁሉ ህዝብ እያስተማር ነው። በክርስቶስ ዘመን ለማስተማር እንዲህ የብስ ሲሆን ተራራ ላይ ጉብ ያለ ቦታ ይወጣ ነበር ክርስቶስ። እንደገና ወንዝ ሲሆን ደግሞ መርከቡ ላይ ይወጣ ነበር። ዛሬ ማውሪያውን አግኝተን የምናወራው አለቀብን ወገኖች። ይህን ድል እነ ቄርሎስ እነ ዮሐንስ አፈወርቅ እነ ቅዱስ ጳውሎስ አግኝተውት ይሆን? እንደዚህ ፍስስ እንዳላችሁ ቅዱስ ጳውሎስ አግኝቷችሁ ቢሆን
ቅዱስ ጴጥሮስ አግኝቷችሁ እንደው ክርስቶስ በመዋዕለ ትምህርቱ አግኝታችሁ ቢሆን እንዴት ልቡ ርፊል ነበር ነውቱን ለመናገር። ቴክኖሎጂ መጥፎ አይደለም፣ ቴክኖሎጂ ጠቃሚ ነው። ፈረንጆ በነገራችን ላይ 3 ነገሮች አሉ። ሳይንስና ቴክኖሎጂ ኑሯችንን አቃሏል። ፍልስፍና ስነ ልቦና አስተሳሰባችንን ቀይሯል። ክርስትና ህይወታችንን ለውጧል። ሁሉም ጠቃሚ ነው። አጠቃቀሙን ግን እኛ ማወቅ አለብን። እቤት ልጆች ምንድነው የምታሳዩአቸው? አሁን እኛ ቤት እንግዳ ሲመጣ ልጆቹ ስልክ ተቀብለው ወደ መሳም ሁሉ ቀረ። ይገርማቸው። አሁን ልጆቻቸው ሰው ይስማቸዋል። ልጆቻቸው ሰው ሊስማቸው አልቻሉም። ሞባይል ተቀብለው መኝታ ቤት ነው የሚደበቁት። እኛን ረስተው ከብረት ጋር ተጣበቁ። በግድ እንደው ጨቁኖ ረግጦ መያዝም ሌላ አመጽ መቀስቀስ ነው። ፈቶ መልቀቅም ልክ አይደለም። እየመረጣቸው አሳዩአቸው። ዛሬ ባልና ሚስት አንድ አልጋ ላይ ተኝተው እሷ በሌላ ቲክቶክ እሱ በሌላ ቲክቶክ ሁለቱም አንድ አልጋ ላይ ተኝተው እሱ አሜሪካ እሱ ኢትዮጵያ ነው ያሉት። ይገርማቸዋል። እዳ ገብተናል። ታውቁታላችሁ። ምን እኔ እንደውም አንዲት የዛሬ 3-4 ዓመት አንድ ሽምግልና ሄዶ ባለቤቴ ሌላ ተጨማሪ ሴት ይዟል ብላ ሴትዮዋ ተናገረች። አረ እንደው ምን እንደው ታውቃላችሁ? እቺ ኢንተርኔቷ ናት የኔ እንደ ውሽማ የበጠበጠችኝ። ከቢሮ ሲመጣ እሷ ላይ ነው የሚተከለው አይኑን። ላገኘው አልቻልኩም። እኔ ወንድሜ እዛ ቲክቶክ ስትጎረጉር ቲክቶክ ላይ አይነን ስታፈጥ ሚስትህ እንዳታመልጥ፣ ባልሽ ትዳርሽ፣ ልጆቻችሁ እንዳያመልጧችሁ። ቴክኖሎጂ በጣም ጠቃሚ ነው። ሁሉን ለበጎ አደረገ እግዚአብሔር። ሁሉም በጊዜው ውብ አድርጎ ሰራውን። እኔ የቴክኖሎጂ መጥፎ የለውም፣ ያጠቃቀም ግን መጥፎ አለው። ቅድም እንዳቆር ጧት ማደላት 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ናል። ቲክቶካችሁን እኮ ነው። እውነቱን እንደው መድኃኒዓለም በሰላም ስላሳደርከኝ አመሰግናለሁ። ልክ አይኑን እንደገለጠ እንዲያሻሸ እስቲ ምን ተፈጥሮ ይሆን? ምንም የተፈጠረ ነገር የለም። በቃ እንዳንተ ወሬኞች እዛ ተጠደው ሲያወሩ አድረዋል። እነሱ ስራ ብለው እንጀራቸውን ጌታዬ ዳቦ እየጋገሩ እንጀራ ወጥ እየሰሩበት ነው። ኪሳቸውን ኑሯቸው እያሻሻሉ ነው። አንተ እየተባላ አሁን በሃይማኖት ጉዳይ እኔ አሁን ቲክቶክ ላይ ሰዎች እየቆረጡ የሚልኩልኝ አንድ ሴትዮ አለች። እውነቱን ለመናገር ስሟ ወበረካቱ ብላ ስለምትጀምር ሙስሊም ናት ብያዝ እኔ እንዲህ አይነት አንደበቷ የረከሰ የቆሸሸ ሴት ቅዱሱን ደጉን የኢትዮጵያን ሙስሊም አትወክለው። ሙስሊም ወገኑ እናቃቸዋለን፣ ጎረቤቶቻችን ናቸው፣ በየቦታው እናገኛቸዋለን። አብሮ መኖር የሚፈልግ 99% ሙስሊም አብሮ መኖር የሚፈልግ ነው። አንዳንድ ሰዎች ግን አንደበታቸው ያልተገረዘ ንግግራቸው ያልታረመ እንዴ የደንቆሮ የተዋህዶ ህዝብ የኢትዮጵያ ቤተክርስቲያን አለች አንድ ቀን ነገስታቱ መሳፍንቱ መኳንንቱ የፈለሰፏት እንጂ መጽሐፍ ቅዱስ ውስጥ የለችም። ኢየሱስ ክርስቶስ አምላክ ነው የሚል መጽሐፍ ቅዱስ ውስጥ የለም ማለት ነው። እኔ እቺ ሴትዮ ሙስሊም ከሆነች አንደኛ ስለ መጽሐፍ ቅዱስ ምን አገባት? እኔ ስለ ቁርአን የማልናገረው ለምንድን ነው? አንደኛ ሃይማኖት አይደለም፣ ሁለተኛ አልገባኝም። ማወቅ እንኳን ብፈልግ ቁርአኑን ከሚያውቁ ሰዎች ጠጋ ብዬ እጠይቃለሁ እንጂ በማላውቀው ነገር ገብቼ አልፈተፍትም። እውነቱን ለመናገር ሌሎችም ሰዎች መጽሐፍ ቅዱስ ክርስትና መጽሐፍ ቅዱስ ጋር ነው፣ እስልምና ቁርአኑ ጋር ነው። እኛው ስለ እስልምናው ስለ ቁርአኑ በማህበራዊ ህይወታችን ያገባናል። ቤተሰቦቻችን ናቸው፣ ጎረቤቶቻችን ናቸው፣ ብንሞት ቀባሪዎቻችን፣ ብናገባ ሞሻሪዎቻችን ናቸው። እኛም ለነሱ እንዲሁ አንድ መርከብ ኢትዮጵያ ውስጥ ነው የተሳፈርነው። መርከቧ ትሰጥማለች። ይሄን ማወቅ ያስፈልጋል። ከዛ በተረፈ በየቲክቶኩ በየዩቲዩቡ ሃይማኖት የሚሳደቡ ብሔር የሚሳደቡ እንደው በእውነት ሰው አያገኘንም ብለው ሰው አንገኝም ብለው እዛው ተደብቀው መርዝ የሚተፉትን አትስሟቸው። በእነሱ ምክንያት ቴክኖሎጂ መነቀፍ የለበትም። ለበጎ ተጠቀሙበት። ለምሳሌ በቲክቶክ ላይ አሁን ቅድም ስመጣ ይሄ ፕሮግራም በዩቲዩብ እየተላለፈ ነበረ። ይሄ ጥሩ ነገር አይደለም? ጠቃሚ እግዚአብሔር ይመስገን አያሰኝም? ይሄ እግዚአብሔር ይመስገን። በዛው ልክ ደግሞ በዛው ሰዓት ሌላ እርግማን፣ ጥላቻ፣ ርኩሰት ሚለያይ የሚያፈርስ የሚበትን የሚያቆስል የሚያደማ የሚያቆሽሽ የረከሰ ቃል ይተላለፋል። ደይደካ በዘፈቀድከ እሳትና ፍትፍት አቅርቤልሃለሁ ልቃጠል ካልክ ወደ እሳቱ ልትገብጋል ወደ ፍትፍቱ እጅህን ዘርጋ ብሎ የነጻነት አምላክ ዘር ተናግሯል። ስለዚህ እኔ ቴክኖሎጂው በዙ መጥፎ ነው ብዬ አላስብም። አሁን መሸ የሚል ሰው ይሄን ያህል ማስረዘብ ነበረበት? የኢትዮጵያውያን ጠባይ ነው።
ሶስት ነገሮች እነዚህን ልናገር። እኔ ደግሞ አስራት በቤተ ክርስቲያን በምትገለገሉበት አጥቢያ ቤተ ክርስቲያን ብቻ ነው መሆን ያለበት። ባጭሩ ይሄ የተጻፈ ስርዓታችን ስለሆነ ምንም ሌላ የሚያወዛግብ ነገር የለውም። አንዳንዶቻችሁ እናውቃለን ወይ ለግለሰብ ትሰጣላችሁ፣ እዚያ የተቸገሩ አብያተ ክርስቲያናት አሉ ብላችሁ ቅድም እዚህ እንደተነሳው በቀሲስ እዚህ እኮ ብዙ ህዝብ አለ የሀብታም ቤተ ክርስቲያን ነው ምናምን ብላችሁ ሐሳቡ በጎ ይመስላል፣ ግን ጽድቅ የሚመስል ኃጢአት አለ። በቤተ ክርስቲያናችን ከስራ ስርዓት ይበልጣል። ይሄንን በደንብ ያዙ። ከስራ ምን ይበልጣል አልኳችሁ? ስርዓት ይበልጣል። ኦዛ የተባለ ሰው ነበረ። ታቦቱን ይወደዋል፣ ግን ታቦተ ጽዮን ከምትወድቅ እኔ ልውደቅላት ብሎ እጁን ታቦተ ጽዮን ላይ ጫነ። የእግዚአብሔር መልአክ አልማረው፣ ቆረጠው፣ ገደለው። ስፍራውም እስከዛሬ ድረስ የኦዛ ስብራት ተባለ። በጎ እኮ ነበር ያደረገው፣ ግን ከስራ ምን ይበልጣል ነበር ያልኳችሁ? ስርዓት ይበልጣል። ታቦቱን መንካት ካልቻለ መንካት የለበትም። የሚያደርገው በጎ ስራ እንኳን ቢሆን በተገቢው ሰው ነው መሆን ያለበት እንጂ በማይገባው ሰው የሚገባ ስራ ሊሰራ አይገባም። የሚገባው ሰው ነው የሚገባውን ነገር ማድረግ የነበረበት። ኦዛ እንደዚያ ነው እና ኦዛዎች እንዳንሆን ስርዓትን ማክበር የቤተ ክርስቲያናችን አንዱ ግዴታ ነው፣ የክርስትናችንም አንዱ መገለጫ ነው እና አገልግሎት በምታገኙበት በአጥቢያችሁ በተመዘገባችሁበት ቀርባችሁ በሆነው ቤተ ክርስቲያን በዚያ አስራታችሁን መስጠት ይገባችኋል። ከዚያ ውጪ ምን ችግር አለው? አንድ ቤተ ክርስቲያን አይደል የምትሉ ካላችሁ ለምሳሌ አለርት የመንግስት ሆስፒታል ነው፣ ጥቁር አንበሳም እንደዛ ነው። ጥቁር አንበሳ ታክመህ መቼም አለርት አትከፍልም። ምን ችግር አለው? አንድ የመንግስት አይደል እንዴ አይባልም፣ ነውር ነው። ስለዚህ ባገኘኸው ቦታ አይደለም በተገለገልክበት በዚያው ነው፣ በቆምክበት ቦታ በዚያ ነው አገልግሎትን ማግኘት እንደገናም ደግሞ አስራትን ማውጣት ያለብህ። ታዲያ ምንድነው ለተቸገሩት መስጠት ያለብን ያላችሁ እንደሆነ ባጭሩ ልንገራችሁ፣ መባ ይባላል። ምን አልኳችሁ? ለፈለጋችሁት ቦታ መላክ ትችላላችሁ። ምጽዋታችሁን በፈለጋችሁት ማድረግ ትችላላችሁ። ባጭሩ ይሄ ነው። ስብሐት ለእግዚአብሔር። ሶስቱንም ሊቃውንተ ቤተ ክርስቲያን መምህራኖቻችንን እጅግ አድርገን እናመሰግናለን። በጣም ሰፊ እውቀትና ግንዛቤ እንዳገኛችሁ እርግጠኛ ነኝ። የሊቃውንት አምላክ እንዲጠብቅልን እግዚአብሔርን አመስግኑልን። ስለ ሊቃውንቱ የቀረቡት ጥያቄዎች በጣም ሰፊ ናቸው። ነገር ግን ደግሞ ከዚህ በላይ ተመርጠው ደግሞ መምህራኑ ምላሽ የሰጡባቸውም ጥያቄዎች ሁላችን ግንዛቤ ያገኘንበት ስለሆነ በተማርነው ጸንተን እንድንኖር ፍሬም እንድናፈራ አምላካችን እግዚአብሔር ሁላችንን ይርዳን። የምክር አበው መርሃ ግብራችን ይሄንን ይመስላል። በቀጣይነት የእናንተን ጥያቄዎች ደግሞ ወደ ሌሎች ሊቃውንት ይዘን የምንመጣበት ሌሎች መርሃ ግብር ይኖሩናል። ስለነበረን ጊዜና ሰዓት ሁሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን።